ትናገሩና ሌሎቻችሁ 5 ደቂቃ ሰጥቻችሁ የዕለቱ ፕሮግራማችን የመጨረሻ መዝጊያ ይሆናል። ስለዚህ ከዚህ በኋላ ያላችሁ ከሁለቱ ልጆች በስተቀር አንዳንድ ዙር ነው የሚቀራችሁ ማለት ነው። ቀጥሌት ነበር። እሺ ይሄ ምንድነው? እስክንድር ነጋ ያቀረበው አቤቱታ እንግዲህ አንድ መሳሪያ አንስቶ ትግል እያደረገ እና ጫካ ውስጥ ያለ ኃይል ምን ያህል ከመሳሪያ በላይ ስድብ እንደጎዳው የሚያሳይ ነገር ነው። ምን ያህል የገነገነ የስድብ አባዜ የተጠናወተው የአማራ ትግል ውስጥ የተሰገሰገ ኃይል እንዳለ ለኔ ጥሩ ጊዜ ነው ይህንን ለመናገር። ምክንያቱም በጣም አይ ኦብዘርቭ ሶሻል ሚዲያ the whole የአማራን ፖለቲካ ስትመለከተው 80% በስድብ የተሞላ ነው። በስድብ እና በማንጓጠጥ ሰዎችን በመጸየፍ በተለይ ደግሞ ትንሽ ራፊ እነሱ ከሚፈልጉትና ከሚያስቡት አንድ እርምጃ ዞር ካልክ የስድብ ናዳ ይወርድብሃልና ይሄ በሱ አፍ በመነገሩ እኔ በጣም ደስተኛ ነኝ። ምክንያቱም ኢት ክሊርስ ብዙ ነገሮችን ክሊር ያደርጋል። ምክንያቱም አማራ እንደ ተሳዳቢ፣ አማራ እንደ ዘላፊ፣ አማራ እንደ እንትን የሚባለው ነገር በአማራ ስም የሚጽፉ ኤርትራውያን እንዳሉ እናውቃለን። በአማራ ስም ኦሮሞዎች እንደሚጽፉ እናውቃለን። በአማራ ስም ትግራዮች ሊጽፉ እንደሚችሉ እናውቃለን። ነገር ግን ከረባት አስረው ሸሚዝ ለብሰው በትክክል ደግሞ አማራ ሪፕሬዘንት አድርገው የሚቀመጡ ሚዲያ ላይ የምናውቃቸው ሰዎች እንደዚሁ አይነት ተሳዳቢ እንደሆኑ እናውቃለን። መቼ ነው የሚቆመው የሚለው ነገር እኔ በተደጋጋሚ በራሴ ገጽ ላይ እስከ ትላንትና ድረስ ስጽፈው የነበረ ነገር ነው። አንድ ሰው እንግዲህ ከፕሮፌሰር መስፍን መነሳት ፈልጋለሁ። ፕሮፌሰር መስፍንን እስከ አፈር እስከሚቀምሱ ጊዜ ድረስ የውሻ ቆዳ ያለበሷቸው እነዚሁ ቡድኖች ናቸው። በቀደም ደበበ እሸቱ ሲቀበር በቀብሩ ዕለት መሳቂያ መሳለቂያ ያደረገን ንግግር ሲናገሩ፣ ሲጽፉ፣ ሲፖስቱ የነበሩት እነዚሁ ቡድኖች ናቸውና በእውነት በጣም አከብረዋለሁኝ። አሁን ደግሞ የበለጠ እንዳከብረው ነው ያደረገኝ እስክንድር ነጋን። ይሄ መነገር ነው ያለበት። በእነዚሁ ሰዎች ደግሞ ሲነገር ብዙ ነገሮችን ይቀንሳል ብዬ አምናለሁ። ይሄ ነገር ምንድን ነው ጥቅሙ ብትል ሶሻል ሚዲያ ላይ መንጋ ያፈሩና ጊፍት የሚለቅሙበት አሉ። በስድብ ብቻ ይሳደባሉ። ለአማራ ብዬ ነው የምሳደበው፣ የአማራን ትግል ለማስተካከል ነው የምሳደበው። ሰው ስም እየጠራ ፖለቲከኛ እየጠራ ሴት ወንዱን እየጠራ ሃይማኖት እየጠራ ብሔር ብሔረሰቦችን እየጠራ የሚሳደብ የአማራ ታጋይ ነኝ የሚሉ ብዙ ሰዎች አሉ። እነሱም መንጋ አፍርተው ገንዘብ ያከማቹበታል። ይሄ ነው ጥቅሙ። ከዛ ውጭ ምንድነው የጎዳው ብትለኝ በጣም ያሳዝናል። አቶ አርታቸው የሆነው ይርታቸው እዚህ ቁጭ ብለው ለኢትዮጵያ ሕዝብ ጨምሮ ነው የምንታገለው ይላሉ። ኢማጂን የኢትዮጵያውያን ዳይቨርስ የሆነን አስተሳሰብ የሚሳደብ መንጋ እዚህ ውስጥ አለ። ኢትዮጵያውያን የግል መብታቸው የግል የማሰብ መብታቸውን የሚነፍቅ የሚሳደብ መንጋ አለ። አሁን ለምሳሌ እኔ ኢትዮጵያዊ ነኝ። እኔ ኢትዮጵያን ማንም ይምራት፣ ነገ ፋኖም መጥቶ ይምራት፣ ወያኔ የምትመልሱ ይምራት፣ አሰብን አስመልሳለሁ ሲለኝ እጄን አንስቼ ደግፈዋለሁ። that is my principle። ኤርትራን አስመልሳለሁ ሲል እደግፈዋለሁ። አብይ አህመድ በዚህ ጉዳይ ላይ ደግፋለሁ ብዬ ስም ጠርቼ ነው የምናገረው። ምንድነው የሚሉት መተው የብልጽግና ተከፋይ ቦርጭ ጨመረ፣ ጉንጭ ሀበጠ፣ አንተ ሆዳም፣ አንተ ሆዳም ሆዳም ሆዳም። ስድብ በማቃቸው ጓደኞች መተው ሆዳም ብለው ይሳደባሉ። እኔን አይጎዳኝም። እኔ የወያኔ ጀሌዎችን በሺህ የሚቆጠሩ ብሎክ ያደረኳቸው ሊስታቸው አለኝ። አሁን እነሱንም የአማራ ነኝ የሚሉትንም ደግሞ ጨምራቸዋለሁ። እና ምንድነው የሚጎዳው? ሰዎች እንዳይነጋገሩ ያደርጋል። ስለ አማራ ታጋዮች ሲናገሩ ጆሮ እንዳይሰጣቸው ያደርጋል። የአማራን ትግል ለመተንተን ጊዜ የለም። በቃ ስድብ ነው አየሩን የሞላው። የሚታገል አለ፣ እየተዋደቀ አለ። ግን ሶሻል ሚዲያ ላይ የሚመጣው ታጋይ ነው የሚለው ደግሞ ስድብ ይዞ ነው የሚመጣው። ቲዎሪ የለውም ትግሉ፣ ቲዎሪ የለውም። ወይም ደግሞ ራዕዩን የሚያስተላልፍበት መንገድ የለውም። በስድብ የተሞላ ነው። ማን ነው ሊሰማህ የሚችለው? የትኛው የኢትዮጵያ ሕዝብ ነው ጆሮ ሰጥቶ የሚያዳምጥ? እየተሳደብክ እያንቋሸሽ እያጥላላ ኢቭን አብይ አህመድን እኮ ለመጣል
አብይ አህመድን መጀመሪያ ክራፍት ማድረግ አለብህ። በስድብ አይደለም ክራፍት የምታደርገው፣ የሰውየውን የፖለቲካ አስተሳሰብ ነው ሼፕ አድርገህ ይሄን ነው የምዋጋው ነው ማለት ያለብህ እንጂ የእንትን ሰፈር ልጅ የዛ የገጠር ልጅ ይሄ እንደዚህ አይነት ሰው የእንደዚህ አይነት ሰው እየተሳደብክ you can't win። ማንንም ማሸነፍ አትችልም። ኢቭን የበለጠ ብዙ ጠላቶችን ታፈራበታለህ በመሳደብህ ማለት ነው። ያን ሰው አትጎዳውም። አንተን እኔ መጥቼ በምሳደብበት ሰዓት እኔ ለራሴ ጠላት እያፈራሁ ነው ያለሁት እና የአማራን ትግል እየጎዳ ያለው ግንባር ላይ ያለው ጉዳይ ሳይሆን ሶሻል ሚዲያ ኢቭን ሚዲያ ቲቪ ተከፍቶበት ስድብን ፖለቲካ የማድረግ ዝንባሌ ፎር ይርስ አሁን ደግሞ 2 ዓመት 3 ዓመት ሶሻል ሚዲያው እኮ በአማራ ወኪል ነኝ በሚሉ ስድብ የተጨናነቀ ነውና ካልተናገርንም አይቆምም እያልኩኝ ስናገር እግዚአብሔር ይስጠው እስክንድር ተናገረ። እምትሰሙት ከሆነ ስሙ። የእስክንድርን መንገድ ኢትዮጵያዊነት ይዞ ነው የመጣው። ኢትዮጵያኒስት ነው። በአማራ ስም ተመልሶ እዛው ኢትዮጵያኒስት ነው የሚሄደው። ተዋጉ። እንደዚህ አይነት አስተሳሰብን መዋጋት ትችላላችሁ ከእናንተ አስተሳሰብ ካልሄደ። ስድብ ግን በፍጹም አሸናፊ ሊያደርግ አይችልም። በጣም ነው የሚያስጠላው። ሲጀመር ብሔር ከስር ጨምራችኋል። ለምሳሌ እኔ የተነበርክ ብቻዬን ስለሆንኩኝ ስሳደብ እኔ ነኝ የምወርደው፣ እኔ ነኝ የምወድቀው። ከኔ ጀርባ ብሔር የለም፣ ከኔ ጀርባ ሃይማኖት የለም። እናንተ ግን የአማራ ወኪል ነኝ ብለህ ከተሳደብክ እኮ አማራን ነው የምታሰድበው እኮ። እንዴ ሰው እንዴት ይሄንን ማሰብ ያቅተዋል? የአቶ ገሌ ልጅ ነኝ ላለመባል እኮ አባት ማን ነው ሲባል ጸብ ቦታ ላይ አንናገርም። እኛ ስማችንን የአባታችንን ስም አንናገርም። ስለዚህ እባካችሁ በሐሳብ መጣላት ይቻላል፣ በሐሳብ መጨቃጨቅ ይቻላል፣ ብዙ ጊዜ ተሰጥቶ መወያየት ይቻላል። ስድብ፣ ማጸየፍ፣ ንቀት፣ እነዚህ ነገሮች ከሃይማኖት አንጻርም ትክክል አይደሉም። ከኢትዮጵያዊነት ማንነታችን ከአማራ ባህል ጋር የሚጻረሩ ነገሮች ናቸው እና ሌሎች ጠላቶቻችሁን እንዲጠቀሙባችሁ እያደረጋችሁ ነው። ኖ ማለት አለባችሁ። እንደዚህ እየተሳደብክ አይደለም የአማራን ትግል የምታስኬደው ማለት አለባችሁ ሁላችሁም። የአማራን ችግር ለማስቆም ስቃዩን ለማስቆም ወይም ደግሞ የፋኖን ትግል ወደፊት ለመምራት የሚሳደቡ ሰዎች አፍሽን ዝጊ። ቁጭ ብላ እቴቴ የምታቦካ ይመስል ስትሳደብ የምትውል ሴት የሸለማችሁ ገንዘብ እየሰጣችሁ ምንም ሳትሰራ ከመኝታ ቤቷ ሳትወጣ ሚሊዮን ገንዘብ የምትሰጧት ሴትዮ ለአማራ ምንም ልጠቅሚ አትችም። ዝም በይ። መረጃ ካለሽ መረጃ ማቅረብ ትችያለሽ፣ መወያየት ትችያለሽ ከየት ከፈለግሽው ጋር። በፍጹም ሰዎችን አትናቂ፣ አትሳደቢ፣ ቃላቶችን ምረጪ፣ አሰልጥኗቸው። በዚህ ሁሉ እድሜያቸው እኮ የ3 ወር የጋዜጠኝነት ኮርስ ኦንላይን ቢወስዱበት በደንብ ሼፕ መደረግ ይችላሉ እኮ። እንዴት አጀንዳ መቅረጽ እንዳለባቸው ፐብሊክ ኦፒኒየንን እንዴት ወደ ራሳቸው ማምጣት እንደሚችሉ መሰልጠን ይችላሉ። 2 ወር 15 ቀን ፍሪ ኮርሶች አሉ እና ምከሯቸው እባካችሁ። እና ስድብ እኔ አሰብን አመጣለሁ ምናምን ላለኝ ሰው እኔ መብቴ ነው። እናንተ ልጠሉት ትችላላችሁ፣ ግን እኔ አትሳደቡ በቃ ነው። እና እስክንድርን በጣም አመሰግናለሁኝ። የሚሰማ ጆሮ ያለው ጨርሻለሁ። ቴዲ ይህንኑ ለማለት ነው የተቀመጥኩት። ቴንክ ዩ ሶ ማች። ቴንክ ዩ። ክብራትና ክብራን የእስክንድር ነጋን ንግግር ላስደምጣችሁ። ናገርበት መንገድ በአማራ ላይ እንደ ህዝብ ስላንዣበበው አደጋ የሚነገርበት መንገድ ግፍና አደጋም እየሸፈነው ይገኛል። ጠላት ስድቡን ይችለዋል። እኔም ልዋረድ ነው እንዴ ብሎ የሚሸሸው በጣም በዝቶብናል። በህልውና ትግል ደግሞ የአንድ ሰው መቀነስ እንኳን ጉዳት ነው። ስድብ ፈርተው ምርጦቹ ወይም ፈረንጆቹ the best and the brightest የሚሏቸው ተደብቀው መኖር ሲጀምሩ ደግሞ ጉዳት ሳይሆን ውድቀት ነው የሚያስከትለው። ጨዋነትና ትህትና ከሆነው ፖለቲካው ላይ እንዲነቅሉ አድርጓቸዋል። በደጋው ማህበራዊ ሚዲያው ነው አህድ እውነት እንጂ ችግሩ ነገሩ በዚህ አለማለቁ ነው። አቅራቢው አለና ማለት ነው። ይህ አቅራቢ ፊቱ የጨፈገገው ማህበራዊ ሚዲያው ነው። ይህ የጨፈገገ ፊት ብዙዎች በተለይ ደግሞ
ያዙልኝ የተማሩና ምራቅ የዋጡ ወገኖቻችን ትኩረታቸውን የዶሮ ፍትፍት ከሆነ ፖለቲካው ላይ እንዲነቅሉ አድርጓቸዋል። በሌላ አነጋገር በአማራ ላይ እንደ ህዝብ ስለተፈጸመበት ግፍ የምንናገርበት መንገድ፣ በአማራ ላይ እንደ ህዝብ ስላንዣበበው አደጋ የሚነገርበት መንገድ ግፍና አደጋም እየሸፈነው ይገኛል። ማን ስድቡን ይችለዋል? እኔም ልዋረድ ነው እንዴ ብሎ የሚሸሸው በጣም በጣም በዝቶብናል ኖሯል። በመጨረሻም በዘመነ ብልጽግና መንግስትም በእርዱ ውስጥ ፖለቲካ ሄዶ ይሄን ያለው እኔ አንድ ነገር ብቻ ልናገር። ብሔርን በጣም የምትወድ ሰው ከሆንክ እንደምታወራው ለብሔር በጣም በቃ ደምን የምትሰጥ ከሆንክ እንደምትለው እንደው የብሔር ጉዳይ በቃ ፍቅር ያለ ከሆንክ በብሔር ስም እኮ ይሄ ለምትወደውና ለምትንቀጠቀጥለት ብሔር በስሙ ተሳዳቢዎችና ጋጠወጦችን ስታይ እኮ ሊሰማ ይገባል። አይሰማቸውም አብዛኞቹ። ስለዚህ ውሸት ነው ማለት ነው። ህዝቡ ላይ የደረሰውን በደል እንኳን ሰዎች እንዳይናገሩ ስንት እውቀት ያላቸው የአማራ ምሁራን ወደ መድረክ እንዳይመጡ የስድባችሁ ብዛት ያውም ደግሞ እኛን አይወክልም ትላለህ። ቀድመህ ደግሞ ጊፍት የምትሰጠውና የምታጀግነው አንተ ነህ። ማነው ታዲያ የሚያጀግናቸው? ማነው ፕሮቴክት ያደረጋቸው? የእናንተ ጊፍት አይደለም እንዴ ነፍስ እንዲዘሩ ያደረጋቸው? ምሁራን አይፈለጉም። እኔ መንገድ ላይ ሳገኛቸው ለምንድን ነው መታችሁ ፖለቲካ ማተን ማቃቸው ፖለቲካ ማተን ስላቸው ኧረ በስመ አብ ጎንዶሮ ነው የሚሉት። እንደዚህ ማይሏቸው አሉ። ስንት ቁጭ አድርገው ሊያስተምሩ የሚችሉ የአማራ ፖለቲከኞች። ሁለተኛ ቋንቋ ያድጋል፣ ይወለዳል፣ ይሞታል፣ ይበረዛል። አማርኛ ቋንቋ እኔ ከዚህ ቀደም የዛሬ 5 ወር ስናገረው ነበር። እኔ ሊንግስቲክ ተመሪያለሁ። ቋንቋን ስድብ በስድብ ካበዛኸው አማርኛ ቋንቋ ሰላማዊ መግባቢያ መሆኑ ይቀርና አማርኛ ቋንቋ የስድብ ቋንቋ ይሆናል። አማርኛው ራሱ ተበረዘኩ፣ ተበላሸ። ምንድነው? ምን ጉድ ነው ይሄ? ይሄ ምን ጉድ ነው? እንዴት እንደዚህ ለምትወደውና ለምትንገበገብለት ብሔር ባሉታዊ መንገድ እነዚህ ውስጥህ ገብተው የሚሳደቡ ሰዎችን እንዴት ትሸልማለህ? እንዴት ፕሮሞት ታደርጋለህ? ሄይ በእኛስ ብሔር ስም ከኛም ወገናቱን ስድብ አቁም ለምንድን ነው የማይባለው? ባሉታዊ መንገድ አድቨርታይዚንግ እየሰራ ነው። እና ይሄው እስክንድር ነጋ ተናግሮታል፣ ዘመነ ካሴ ተናግሮታል፣ ስፖክስ ፐርሰኑ አስረስ ማረ ዳምጤ ተናግሮታል። ደግሞ ስድብ እኮ ኖርማል ስድብ እንኳን አይደለም። እጅግ መረን የወጣ ስድብ፣ መረን አይገልጸውም፣ መረን። እና እነዚህን ልጆች ደግሞ እንዴት ነው ልትከላከሏቸው የምትችለው? እንዴት ነው? አይ ዶንት ኖ። አሳዛኙ ነገር፣ በጣም የሚያሳዝነው ነገር እጅግ እነዚህ በጣም ለማየትም ለመስማትም የሚቀፉ ልጆችን የማህበረሰቡ ጠባቂ አድርጋችኋል። እናንተ በእናንተ ሽልማት፣ በእናንተ ጊፍት፣ በእናንተ ስጦታ ይሄም እነዚህ አመራሮች እየሸሹ ነው። እንደዚህ ያለ ነገር ነው እየደረሰ ያለውና በነገራችን ላይ ካልደገፋቸዋቸው አንድ ቀን አድሩ። መሳደብ እንደማያሸልም ካወቁ አንድ ቀን አድሩ። መሳደብ ገንዘብ እንደሚሆን፣ መሳደብ ሀብት እንደሚያመጣ፣ መሳደብ ብዙ ገንዘብ እንደሚያስገኝ ስለሚያውቁ በእናንተው ጊፍት፣ በእናንተው አበጀህ ባይነት ነው። ይሄ ራሳችሁ ላይ ተሳዳቢውን የሸለመ ደግሞ ራሱ ላይ መዞሩ የማይቀር ነውና ይሄን ነው እስክንድር ነጋም የተናገረው፣ የተነበርክም የተናገረው ይሄን ነውና ከፖለቲካችን ላይ እንደዚህ ያሉ ነገሮች መወገድ አለባቸው። ፖለቲካ ትተነትናለህ፣ የስድብህን እዛው ቤት አስቀምጠ ነው መድረክ ላይ መምጣት ያለብህ። እንዲህ መባል አለበት። ሌላ ቦታም ላይቭ ከፍታዎች የምታዋዩ ሰዎች በቃ ተሳዳቢ መድረክ እንፈገው። ምን ያመጣል? ተሳዳቢን አባረው፣ በቃ ተሳዳቢን አሸማቀው። ምን አባቱ ነው የሚመጣው? እሱ ሲሳደብ ያላፈረ አንተ መድረክ ስትነፍገው ምን ያስፈራሃል? ሰላማዊ ውይይት ከሆነ ለሰላማዊ ውይይት ይምጣ።
ጋጠ ወጥነት ከሆነ ደግሞ አረቄ ቤት ሂድ፣ መሸታ ቤት፣ ጠጅ ቤት ሂድና እዛ እንደፈለግኩ እንደዛ ነው መባል ያለበትና ፕሊስ ቢያንስ ይሄ በሁሉም ውስጥ ተግባራዊ መደረግ አለበት የሚል እምነት አለኝ ለማለት ያለው። ከየት ነበር ቀጥለው? ከልብ አመሰግናለሁ። ወደ ቹ እንሄዳለን። ቹ ይሰማል? አለችሁ? ቴዲ ልቀጥል እንዴ? ቆይ ያንተ ስም ሲሳይ ነው። ቹ ይሰማል? ይቅርታ ቴዳ ሚዩቱን አሁን ይሰማችኋል? አሁን ይሰማል። ቀጥል። ሰምታል? ሙሉ አጀንዳውን ሰምታል? ሰምቻለሁ። 8 ደቂቃ አለሽ። እሺ ቴንክ ዩ። እየሳኩ ነበር እና ሚዩት መሆኑን ልብ አላልኩም ነበር እና ደክሞሃል ዝጋሃል በብዙ ነገር ብዬ እኮ የሚያስቀኝ አይ ታች በደንብ አልሰማ ብሎኝ ነው የገባሁት ማውራ የለኝም ብለው የሰውዬ ምን ይለኛል ብዬ እየሳኩ ነበር። ዘና ላረጋ አልሰማኝም እና ቴዳ ሁላችሁንም ሰላም ብያለሁ። ቀደም ካወራው ከየርታቸው ነው ምናምን ከሚባለው ሰውዬ ብጀምር ደስ ይለኛል። አንድ ዝም ብሎ መታለፍ የሌለበት ነገር አለ። በእርግጥ ልክ ነው ሀሳቡ ይሰማል አይደል? ይሰማናል። ቀጥል። እኔ አልፈርድበትም። ለምን መሰለ አንድ ሰው ጭንቅላቱ ትክክል ነኝ ብሎ ካላሰበ የትኛውንም ነገር አያደርግም። ገብቷል? መጀመሪያ ይሄ ነገር ትክክል ነው፣ እኔ በቃ ትክክል ነኝ እያደረግኩ ያለሁት እውነት ነው፣ ስለዚህ ማድረግ አለብኝ ብሎ ካልወሰነ የትኛውም አያደርግም። ለዚህ ነው አይስ የምትላቸውም ከድሮ ጀምሮ አልቃይዳ እንዲ አልሸባብ የምትላቸውም እኩይ ተግባርና በጣም የሚያሳዝን ነገር የሚያደርጉትም እኮ ትክክል ነህ፣ ይሄ ነው የሚጠቅመው፣ ጠቃሚ ነገር ነው እያደረግክ ያለው ተብሎ ስለተሞላና ስላመነ ነው። ለዛ እኔ በጣም እያሳቀኝ ሁላ ነበር ይርታቸው ሲያወራ እየሰማሁት ነበር። እና በመጀመሪያ ደረጃ እኔ ለምን ተቃወም ካልለውም ስርዓቱ አልተመቸኝም ካለ የትኛውም ሀገር ላይ ያለ ነገር ነው መቃወም ይችላል፣ ብዙ ነገር ማድረግ ይችላል። ከመሳደቡና የሚሄድበት መንገድ ትክክል አለመሆኑን አልደግፍም እንጂ። እና በጣም ያሳዘነኝ እንደዚህ እንደ ይርታቸው አይነት ሰዎች ናቸው በጣም ሰውን ለእልቂትና በሰላማዊ መንገድ እንዳይመጣና ለእንትን ጃዝ እያሉት ለሞትና ለደም መፋሰስ የሚዳርጉት በጣም የሚያሳዝንም ማለት ነው። ኢትዮጵያ ውስጥ በነበርኩበት ጊዜ በጣም ብዙ ነገር ታዝቤያለሁ። ብዙ ቦታ ተዘዋውሬ አይቼ በስራ ጉዳይና በቃ ይሄ ጃዝ በለው እንደ መታሰብ ያለበት እኮ በዛ በኩል ሁሉም ሰው የፋኖ ደጋፊ እንዳልሆነ እዚህ ጋር እኮ ሁሉም ተቃዋሚ እኮ አይደለም እኮ የመንግስት እኮ ከማን ጋር ሆነ ነው የህዝብ ድጋፍ ያለው መንግስት እንዴት ነው አንተ ወጥ እዛ መከላከያ የፈለገ እንትን ቢል ራሱ እዚህ ጋር እኮ ህዝብ አለ አይደል እንደ መንግስት ተመችቶኛል ብሎ እየኖረ ያለ እንደ ያ ነገር ለምንድን ነው መታሰብ የሌለበት ሰው ይሄን ማሰብ ያቃተው? በዛ በኩልስ ያለው እኔ ፋኖ ጋር ምንም አይነት በግል ችግር የለብኝም። ወንድሞቻችን ናቸው፣ የኛው ህዝብ ነው። እና ደግሞ ሌላ ያነሳው ሐሳብ በጣም ያሳቀኝ የአንድን ቡድን የመቶ ሰውን ቡድን 60% አንድ አይነት ተመሳሳይ ነገር የሚያወራ ሆኖ ከሰማው የዛ ቡድን አላማ ይሄ ነው ብዬ ነው የምወስነው። 60 ሰው የሚያወራው አሁን እኮ ስለ ወደብ ጥያቄው ስለ ወደቡ ሲነሳ እኮ ወደብ የምንኛ አይመለከተንም ከኤርትራ ጋር ነው የምንደመረው እያሉ አይደል እንዴ በየሚዲያው እየወጡ በጣም በሚያሳፍር መልኩ ማለት ነው እንዴ። የሆነ ሚዲያ ላይ እንደውም በጣም የሚገርም ማለት ነው ሌላ ቤት በጣም በሚያሳዝን ሁኔታ የአገር ሰው ነው ወጥቶ እንደዚህ በድፍረት ማለት ነው ሲያወራ የነበረው። ምን ብለው እንደሚያወሩ ታውቃለህ? ግድቡ ራሱ ትክክል አይደለም፣ ዝም ብሎ የውሸት ነው፣ ሳያልቅ ነው የተመረው። የመጨረሻ የወረደ ማለት ነው። እንዴት ነው በሀገራዊ ጉዳይ አንድ መሆን እንኳን የሚያቅተን በእንደዚህ አይነት ነገር ላይ ማለት ነው። የፈለገ እዚህ ጋር በሀሳብ ልዩነት ሊኖር ይችላል፣ ችግር የለም። እንዴ ይርታቸው በጣም የሚያስቅ ነገር ነው አውሩት የወረደው። እኔ ለምን እንዴት እንትን እንዳላችሁ ታደርገ በጣም የሚያስቅ እንዴ ቤት አሁን ደግሞ የኮምፒውተር ድሮ የቀረ በቃ እንዴ አንተ እንኳን በዚህ በሰለጠነ መሳሪያ የተደራጀ መንግስት አይደለም። እኔ መንግስት እንደግፌ አይደለም እያወራ ያለሁት እንዴ ምን ያለ የተደራጀ ሞኝነት እንደሆነ ልነግርህ ፈልጌ ነው። እንደዚህ አይነት አስተሳሰብ ይዘህ የምትሄድ ከሆነ የለም ሞኝነት
እንዴ አይ ድሮ በነበረ ሰዓት እንትን ባልነበረ ሰዓት ቴክኖሎጂ ባልነበረው ሰዓት ደርግን እንትን ብሎ ኢህአዴግ እንትን ብሎ ምናምን ታግዞ እንትን ብሎ ሊሆን ይችላል። ያንን ታሪክ ይዘመተ እንደዚህ የተደራጀን መንግስት እንደዚህ የሰለጠነን መንግስት ዝም ብለህ ወንድምህን እየላክ እዛ እንትን አሁን ኤርታቸው የምትለው እርግጠኛ ነኝ ምንም ክላሽ ይዘህ የምትዋጋ ሰው አይደለም። መተህ እዚህ ጋር ሌላውን ልታስቆላ ጀግናንን እንገለብጣለን ምናምን የምትለው ቂጣ ይመስል ቀለል አድርገህ ስታወራ እዚህ ጋር እንዴ አይባልም እኮ እንደዚህ እኮ ሚዲያ ላይ ተወጥቶ እኮ ነውር እኮ ነው እንዴ። አዎ መንግስት ችግር ሊኖርበት ይችላል። አዎ የትኛው መንግስት ችግር ይኖርበታል። ያንን ነገር አንተ ከቻልክ ይሄን እድል ካገኘ እንደው የቴዲን ቤት አገኝተህ ይኸውልሽ ሰው እየሰማህ አንተ እንገለብጣለን ያው በቅርቡ 4 ኪሎ እየመጣ ስለሆነ ምናምን ትላለህ እንዴ። ልክ ለሌላው ሞራል እየሰጠህ ማለት ነው። እውነት አስመስለህ እንዴት ታወራለህ? እዛ ጋር ያለውን እውነታውን እያወቅህ ማለት ነው። አይባልም እኮ እንደዚህ ነውር እኮ ነው። ትልቅ ሰው ነህ እንደማይ ከሆነ አንተ እንዴ ለምንድን ነው እውነታውን ደብቀን ሰዎችን ለሰዎች ሞት ምክንያት የምንሆነው? ገብቶሃል? ጥሩ መልካም ነገር ማድረግ ካልቻልክ ዝም በል። ጥሩ ነገር የማያወራ ከሆነ አፍህ መልካም ነገር አውርተህ ሰው ማነጽ ማትችል ከሆነ በቃ አትሳደብ፣ ቢያንስ ዝም በል በቃ። ለምንስ ትወጣለህ እንዲህ አይነት ነገር ለማውራት? ራሱ እዚህ ቤት ምን አስወጣ? ሰው ስንት ጥሩ ነገር ስንት አይዲያ ያላቸው ሰዎች መምጣት እየቻሉ ማለት ነው። እኔ ብልጽግና ደግፌ ወይም ደግሞ ፋኖ ልክ አይደለም ምናምን ብዬ አይደለም። የፈለገ ነገር ቢሆን ማለት ነው። አሁን ህወሓትን ራሱ ደግፈህ ስታወራ የነበርክ አንተ ህወሓት ያን ያህል ለትግራይ ህዝብ እንደዛ አሰቃይቶት አፈርድም ያብሉት የትግራይን ህዝብ ቢያንስ እኮ መጥቀም እንኳን እየቻለ ማለት ነው። የትኛውም እኮ እንትን እኮ ቢያንስ ለሀገሬ ምናምን ይላል እኮ ይሁን እንደ ትክክልም ባይሆን ማለት ነው። እንደዛ የትግራይ ህዝብ አሰቃይቶ ድጋም እግር አስቆርጦ በጦርነት ስንት ህዝብ አፈናቅሎ አፈርድሜ ካበላ በኋላ አሁንም ህወሓትን ደግፈህ የምታወራ አለ ማታፍር። ያን ሁላ ገንዘብ እንደ በቆሎ የህዝብን ንብረት ግጠው አሁንም አረካ ያሉ ደም ያለባቸውን ሰዎች የደረቀ ጭንቅላት ይዘው እንደገና ስለ ፖለቲካ የሚያወሩ ሰዎች ይሄው ያንን ሁላ ህዝብ በጥይት አስቆልተው ይሄው አሁንም እሱ ሱፍ ለብሶ 4 ኪሎ ገብቶ በስርዓት መጽሐፍ እያስመረቀልን ነው። እንደዛ ይሄ ጅል ነው ጅላንፎ ነው ሲል የነበረ ሰውዬ ይሄው አብሮ ህዝቡን ጅል እያለ ነው ከአብይ ጋር ቁጭ ብሎ። ይሄን እንኳን ይሄ የትላንት ታሪክ እኮ ነው። የቅርብ ጊዜ ታሪክ እንኳን ለምን እንደምትረሳ አላውቅም። ይሄን ነው ጭራሽ ደግሞ በጣም ማዝነው ሚዲያ ላይ መውጣት ኮስተር ብላ አሁን ቅድም ያወረድከው ራሱ ማለት ነው ስለ ብሔር ፖለቲካ ምን ያላውቃ ነው? ምንም ማወቅ ያስፈልጋል? የኛ ነገር ፖለቲካ የትኛው ውስብስብ ፖለቲካ ሆኖ ነው ደግሞ ምናቀው አይደል? ሁሉንም ነገር እንዲህ ምናቀው አይደል እንዴ? ከዛ ውጭ ደግሞ እዚህ ቤት ገብተህ ከታች የምትሳደቡላ ማለት ነው የመጨረሻ ነውር ነው። ምንም በቃ እርድና አይሉት ገብተህ ትላልቅ ሰዎችን የምትሳደበው እዚህ ጋር ስለማታውቀው እንዴ ነውር እኮ ነው በጣም እኮ። እዚህ ጋር ገብታችሁ ደግሞ አትሳደቡ። አሪፍ ሀሳብ ካላችሁ ኮመንት ላይ ያሉት እነሱን ተዋቸው። እነሱ በነፃነት የፈለጉትን ይጻፉ። ስድብ እኛ የምንቆጣጠረው ስቴጅ ላይ ያሉትን ነው። ኮመንት ላይ ያሉትን ተዋቸው። ኦኬ። እና በቃ የሆነ መልካም ነገር ይዘን ብንወጣ በጣም ብዙ ሰው ነው የሚሰማን። ዝም ብለን እንደዚህ እንደቀልድች ጋር የምናወራት ነገር ማለት ነው በጣም ዋጋ ታስከፍላለች። ብዙ ሰው ይጎዳል። እዚህ ጋር መተዘራፍ ምትለው እንዴ ለኮ እንደማትዋጋ እኮ ይታወቃል እኮ። ሄደ የሆነ ነገር እንደማታ እዛ ጋር ቢቆስል እኮ ማለት ነው የመታከሚያ እንደማትልክለት እኮ ይታወቃል እኮ። ዝም ብለህ ግን ሰውን ለጥይት አትጋብዝ። አንዴ ቃል ለጥይት አትጋብዝ። እና ደግሞ በመጨረሻ የምለው ነገር ቴዲ ትልቅ ሚዲያ እንደመሆኑ መጠን ማለት ነው እኔ ጥንቃቄ ነው እወድልሃለሁ። እውነቴን ነው የማወራው። ለማንም ስለማታደላ በጣም ደስ ይለኛል። ከዛ ውጭ በቃ ይሄ መርዝ የሆነ አይዲያ ይዘው የሚመጡ ሰዎች አንደኛ ታውቃለህ፣ አታስገባ ቤት የምታውቃቸውን ሰዎች። በሁለተኛ ደረጃ አውርደው ገና ሀሳቡን ሲጀምር ቢውት አድርግና ማያስተካከል ከሆነ አውርደው። እንዴ ትልቅ ሚዲያ ነው፣ በጣም ብዙ ሰዎች ነው የሚሰሙት። እንዴ ጭንቅላታቸውን ይቀይራል፣ በጣም ይቀይራል። እውነቴን ነው የምልህ ቴዲ። ስለዚህ እንደዚህ አይነት ነገር ላይ ምንም ሼም አይያዝ፣ ማንጠባጠብ ነው። እውነቴን ነው የምልህ ቴዳ። እና በእነዚህ አይነት ነገር ምንም ቀልድ መቀለድ የለብንም። እንደዚህ አይነት የቀደሙን ሰው የራሱ ይሄን ያህል ነገር ሲያወራ እንደው እግዚአብሔር ሼም ይዞን ያስቀጠልከው ማውረድ ነው። ትክክል ያልሆነ ነገር ማውራት ከሆነ ማውረድ ነው። እኔንም እሺ ቴንክ ዩ። ከሱ ቀጥሎ የምንሄደው ወደ ሲሳይ ነው። በነገራችን ላይ እኔ ሀሳብ ልዩነት ስላለ ስለተቃረነ ሰዎችን ከስቴጅ ላይ አላወርድም። እንደምታውቁት አይ ቲንክ ታውቁኛላችሁ በደንብ ብያውቃለሁ።
አንዳንዴ ከጆሮዬ ካመለጠ ቴዲ የምነካው እስክትሉ ድረስ እንተዋወቃለን። ታውቃላችሁ እኔ የምጠነቀቀው ለንግግሮች ነው። የቤቱ ህግ አለ። በተረፈ ፖለቲካቸውን ሰዎች በተለያየ መንገድ ሊሰሩ ይችላሉ። አንዳንዱ ሊያወራ ይችላል፣ አንዳንዱ እውነት ሊያወራ ይችላል እና በዛ አውድ ነው የምናወራው። ታፕታፕ ላደረጋችሁ ከልብ እናመሰግናለን። ከሲሳይ ቀጥሎ ይሄ መጨረሻችን ዙር ይሆናል። 5 ደቂቃ የሚያገኙ አሉ። ሚኒሊክ ፋኖ፣ ቅድስት ፎረም፣ ሲሳይ ተመልሶ 5 ደቂቃ ያገኝና የዕለቱ ፕሮግራማችን ማጠቃለያ ይሆናል። እሺ ሲሳይ 8 ደቂቃ አለው ወንድሜ። እሺ እንዴት አደራችሁ? ያው በእኛ አቆጣጠር ቅድስቴ በጣም መወድሽ አቅም ያለሽ ሴት ነሽ። እንዳንቺ አይነት ሴቶች ወደፊት እንዳንቺ ቢመጡ በጣም ደስ ይለኛል። አንዳንድ ስለ ፖለቲካ ፓርቲዎች አደረጃጀት ስላላቸው ነገር አንዳንድ ነገሮች ልክ አጠገባችን እንዳለሽ እስከሚመስል የገለሻቸው ነገሮች አሉ። ነገር ግን ምን ያስፈልጋል? እነዚህ ፖለቲካ ፓርቲዎች በሀገር ውስጥ ብዙ ቢሆኑ ለምን ብዙ እንደሆኑ ማን ብዙ እንዳደረጋቸው ወደ ቅንጅት ደግሞ የመጡትን ደግሞ እነዚህ ወደ ቅንጅት የመጡት እያንዳንዳቸው ባካቸው ቢታይ ራሳቸውን ያሸነፉ የራሳቸውን ትላልቅ ድርጅት የሚመሩ በስራቸው ብዙ ኢትዮጵያውያንን ቀጥረው የሚያስተዳድሩ ናቸው። እውነቴን ነው። አምስቱም ቢታዩ ቢፈተሹ በሀገራችን መንግስት የሚታወቁ በብዙሃኑም በኢትዮጵያ ሕዝብ የምንታወቅ ነን አብዛኛዎቻችን እና ምንድነው እኛ ሀብት የፈጠሩ እንኳን ሀብት ያላቸው ፖለቲከኞች በአሁን ሰዓት እንደምታዩት በሀገር ውስጥ በሚደረገው ልማት ሰበብ ሀብታችን እየተቀማ ነው ያለውና ብዙ ችግሮች ስላሉ እንደው ነገሮችን በደንብ እየተቃኘ ለምሳሌ ቅድስት ስጋት እንደሆነ ባዶ እጁን ያለ ራሱን ያላሸነፈ ቤተሰቡን ማስተዳደር ያልቻለ ብሎም ሌሎችን ማገዝ ያልቻለ ወደ ፖለቲካው ሲመጣ በትንሹ የመታለል ወደ ብዙ ነገር እንደሚገባ ቅድም የተናገርሽው ነገር አለና ትክክል ነው። ነገር ግን አንድ የፓርቲ መሪ ወይም ደግሞ አንድ ኢትዮጵያዊ ደሃ ስለሆነ ወይም ስለሌለው ተብሎ የሚታሰብ ነገር አይደለም። የሀገር ጉዳይ የትኛውም ዜጋ ስለሚመለከተው የትም ቦታ የመደራጀት መብቱ ፓርቲ የመመስረት መብቱ የተጠበቀ ስለሆነ ማለት ነው። ይቅርታ ለአድማጭ ተመልካች ግልጽ ለመሆን ያህል የአንተ ፓርቲ የትኛው ነው ኢትዮጵያ ውስጥ? ስሙ ምን ይባላል? ቴዲ አንድ ኢትዮጵያ ዲሞክራሲ ፓርቲ ነው። ከተደራጁት ውስጥ አንዱ ነው። ቅንጅት ከመጣው አንዱ ነው። አዎ ከቅንጅቱ አንዱ ነው። ምን ልል ፈልጌ ነው ቴዲዬ፣ ብዙ ነገሮችን በደንብ መረጃን መሰረት አድርገን የምንተቻቸው ነገሮች በእውነት እስር ያለው ሰው ራሱ ይዞ የሚሄዳቸው ነገሮች በጣም እጅግ የሚማርበት ለምን በቀናነት በእውነት በኢትዮጵያዊነት መንፈስ አገርን ከመጥቀም አንጻር ቤተሰባቸውን፣ ስራቸውን፣ ንብረታቸው ሳያሳሳቸው አገር ባለችበት ሁኔታ መቀጠል የለባትም ብለው በቅንነት ለሀገርና ለወገን ዋጋ እየከፈሉ ያሉ ስላሉ ጀነራል ማድረግ ስለሚከብድ ነው። በዛ ላይ ደግሞ እንደምታዩት የሀገር ውስጥ ሁኔታ የሚያሳዝን ነው። ፓርቲዎች የምታዩቸው 103 ፓርቲ እመኑኝ አትመኑኝ 80ውን ፓርቲ መንግስት ነው የፈለፈለው። የብሔር ፓርቲዎች ናቸው። እኛ ፓርቲዎች ስንሰበሰብ በምክር ቤታችን ውስጥ አገር አቀፍ ፓርቲዎች አገር አቀፍ ሆነን የብሔር ፓርቲዎች ምርጫ እንኳን ሲካሄድ ከሀገር አቀፍ ፓርቲ እኩል ነው ድምጻቸው የሚቆጠርላቸው። ምንም ልንደመጥ አልቻልንም። እዛ ላይ ራሱ በትክክለኛ ተወክለን በደንብ አድርገን የብሔር ፓርቲ መሪዎች እኮ እንዲመጡ እኛ እንፈልጋለን፣ እንድናወራ፣ እንድንቀራረብ፣ በጋራ አብረን እንድንሰራ እንፈልጋለን እና አንዳንዴም እየተኬደበት ያለው ሂደት ከባድ ነው። ለምሳሌ እንደኛ ፓርቲ 2 ጊዜ ምርጫ ቦርድን በፍርድ ቤት ነው ያሸነፈው። ምርጫ ቦርድም ገለልተኛነት ያንሰዋል፣ የመንግስት እጅ አለበት። ይሄም እንዲጠራ እንፈልጋለን እኛ እንዲጠራ እንጂ እኔ አንድ ነገር ልንገራችሁ። አሁን የተቀናጀው ፓርቲዎች የመጀመሪያ ውይይት ማድረግ ያለብን ከመንግስት ጋር ነው ብዬ ነው የማምነው።
የመጀመሪያ ውይይት መነጋገር አለብን። ችግሮችን አስቀምጠን በዛ ችግሮች ላይ መንግስትም እንዲፈታ ማስቀመጥ መቻል አለብን። መወያየት አለብን። ለዚች ሀገር ለውጥ ያለውን ችግር ለመፍታት እዛና እዚህ ረግጠን የምንሄደው መንገድ ስለማይጠቅም ሰላማዊ ትግል ማለት እኮ ጦር ሜዳ ከገባው የማይተናነስ ነው። በሐሳብ ልዕልና አሎሎ የሚያክሉ ሐሳቦች የማይሸከሙትን ሐሳብ እየወረወርን ያንን የሚሰማ ህዝብ ነገ ለመብቱ የሚታገል ህዝብ ይወጣል። የተለያየ ነገር በአገሪቷ ላይ መፍጠር ይቻላል። እጅግ ብዙ ነገሮች አሉ ሰላማዊ ትግልን ሊያስኬዱ የሚችሉ። ስለዚህ እኔ ምን ልል ፈልጌ ነው ቅድስቴ፣ በጣም ብዙ ችግሮችም ስላሉ ነው ብዙ ነገሮችም ስላሉ እነዚህን ለማስተካከል መንግስትን በመንግስት በኩል እዚህ ውስጥ የምትሰሙ የመንግስት አካላት ጥረት አድርጉ። ለክፋቱ ለጥፋቱ ጥረት ከምታረጉ እዛ ውስጥ ያላችሁ አካሎች ጥሩ የምትሰሩ እንዳላችሁ ሁሉ ጥረት አድርጉ። ተቋሞች ተቋቁመዋል። መንግስት ተቋሞች አቋቁመዋል። ምርጫ ቦርድን የሚያክል ተቋም፣ የተለያየ ተቋም ትልቅ ስራ ነው። እነዚህ ተቋሞች ግን ፍትሃዊነት ከሌላቸው እነዚህ ተቋሞች በትክክል የተቋቋሙትን ፓርቲዎች መብታቸውና ግዴታቸውን አውቀው እንዲሄዱ ካላደረጉ፣ መብቶች የሚነጠቁ ከሆነ፣ ሰላማዊ ትግል ከሌለ፣ ትግላችንን በስነ ስርዓት ማካሄድ ካልቻለን፣ የመደራጀት መብታችን ካልተጠበቀልን፣ እነዚህ ነገሮች ካልኖሩ በሀገር ላይ አስቸጋሪ ስለሚሆን ማለት ነው። ስለዚህ እኔ የምልል ፈልጌ ነው ቴዲዬ፣ ህወሓት ላይ በተመለከተ ያለኝ ግንዛቤ 49 ጊዜ በአዲስ ጊዜ መጽሔት ላይ አምድ ከፍቼ ጽፌያለሁ። መጀመሪያ የትግራይ ህዝብ እንዲታገለው ነበር የጻፍኩት። የትግራይ ህዝብ መጀመሪያ ይህንን ኃይል እንዲታገል ጽፌያለሁ። እስከምሰደብ አር የነካው እንጨት እስከምደረግ ከዛሬ 5 ዓመት ጀምሮ ጽፌያለሁ። ያ ህዝብ ይህንን ሀክቱፍ ብሎ እንዲያወጣ አገር ያፈረሰ ብሎም እነሱ ጋር ገብቶ እንደማይጠቅማቸው በደንብ ጽፌያለሁ። አልፎም ተርፎ የትግራይ ህዝብ የህወሓት ባለስልጣናትን ታግሎ ለህግ በማቅረብ የኢትዮጵያን ህዝብ መካስ አለበት ብዬ ሁሉ ጽፌያለሁ። በጻፍኩት ጽሁፌ ለመጀመሪያ ጊዜ ህወሓትን እንደ ሀገር የታገለው ሰው ማን ነው ብለህ ብትል በእውነት ነው የምነግርህ ለ5 ዓመታት ትልቅ ትግል አድርጌያለሁ። ይሄ ብቻ አይደለም፣ አሁንም ቀጣይ ህወሓት ሲሰራው የነበረውን ነገር የሚደግም ኃይል አሁንም ሀገር እየመራ ነው ያለው። ይሄ የተለበጠ ነገር ነገ አይጠቅምም። ነገ የወጡበትን ማህበረሰብ ዋጋ የሚያስከፍሉ ኃይሎች ካሁኑ ቆም ብሎ ያስቡ። ዛሬ እዛ ህዝብ መካከል ሄደው 27 ዓመት ዞር ብለው ሳያዩት ይሄ ሁሉ ከ1 ሚሊዮን 500 ሺህ በላይ ህዝብ ያስጨረሱ ኃይሎች ያው ብልህ ሰው በሱ ሳይደርስበት ከሰው አይቶ ይማራል። እኔ አሁንም የምለው የኢትዮጵያ ፖለቲካ ወደ መሃል እንዲመጣ ሁላችንም በቅንነት እውነቴን ነው። እኔ ከፓርቲ መውጣት አለብኝ። የዶክተር አብይ ሐሳብ እስከ ገዛኝ ድረስ ሐሳቡን ልደግፈው ይገባል። ለምሳሌ አባይን በተመለከተ፣ አገርን በተመለከተ፣ የውጭ ችግሮችን በተመለከተ እኔ አጌኒስት አብይ ሆኜ እንዴት ነው የምቆመው? አልቆምም። የውስጥ ችግራችን ሌላ ጉዳይ። የፈለገ ለምን በመንኮራኩር አይፈጨንም። ከውጭ በሚመጣ የተለያዩ ነገሮች የሀገር ጥቅምን በተመለከተ በልዩነት ልንቆም ስለማይገባ፣ ከዛ በተረፈ ሀገራችን ውስጥ ያለውን ችግር ሰፊ ነው። እንደዚህ እዚህ ላይ ወተንም ተናግረን የምንጨርሰው አይደለም። ቴዲ አንድ ነገር ብቻ ለአንተ ተናግሬ የምወርደው የፖለቲካ ፓርቲዎች በአንተ ሚዲያ ላይ ቀርበው የሚመዘኑበት የሚታዩበት እርስ በርሳቸውን የምታወያይበት እንዲሁ ደግሞ የገዢው መንግስት ፓርቲዎች አሉ፣ ፓርቲ አለ። የሱም አባሎች አንተ ጋር ሲገቡ አያቸዋለሁ። እግዚአብሔር ምስክሬ ነው። ፊት አያረጉንም። ግልጽ የሆነ ውይይት እዚህ ላይ ብንመጣ ይስሙ፣ ያዳምጡ፣ ለመለወጥ ይሞክሩ። እኛም ከነሱ እንማራለን፣ እንለወጣለን። ጊዜን ስለሰጠኝ በጣም አመሰግናለሁ ቴዲ። ቅድስቴ ባለሽ አቅም በጣም
እጅግ መረጃዎችን እየሰበሰብሽ ፍትሃዊ የሆነ ትግል ማድረግ አለብሽ። ጎበዝ ነሽ፣ አቅም ያለሽ ልጅ ነሽ። እሰማሻለሁ ብዙ ጊዜ። ቴንኪዩ ቴዲ፣ አመሰግናለሁ። በጣም ከልብ አመሰግናለሁ። ቅድስት ወደ ፓርቲ የመግባት ፍላጎት ካላት እንግዲህ አንተ ፓርቲ ውስጥ ክፍት ቦታ ካለ ቅድስት በውስጥ ተነጋገሩና ይበጃል የምትሉትን ነገር ፈጭታችሁ ለመታገል ያብቃችሁ ለማለት ያህል ነው። በነገራችን ላይ ኢትዮጵያ ውስጥ ወይም ደግሞ ዓለም ላይ ካሉ ፕላትፎርሞች በሙሉ ዩቲዩብ በሉት፣ ኢንስታግራም በለው፣ ቴሌግራም በለው፣ ኤክስ በሉት፣ ምን ቀረ ፌስቡክ፣ ፖለቲከኛ ከሆናችሁ በተለይ ምርጫ እየቀረበ ነው። አንዳንድ የፖለቲካ ፓርቲዎች ግድግዳ ቀለም ማስቀባት የሚጀምሩበት ሰዓት ነው። እንቅስቃሴዎች ይጀምራል። ቲክቶክን ካልተጠቀማችሁ ተበላችሁ። ቲክቶክን መጠቀም አለባችሁ። ፕሬዚዳንት ዶናልድ ትራምፕ እንኳን ወደ ስልጣን ሲመጡ ቲክቶክ ነው የጠቀማቸው። ይህን ታውቃላችሁ አይደል? ህዝቡ ያለው እዚህ ነው፣ አንተ ያለው ሌላ ቦታ ነው። ማይ ፍሬንድ፣ ህዝቡ ያለበትን ቦታ ራሱ ማወቅ ብልህነት ነው። ስለዚህ እኔ አመሰግናችኋለሁ። በተለይ እኔ ጋር መጥተው የሚተነትኑ ፖለቲከኞች በጣም እውቀት አላችሁ፣ በጣም ስነስርዓት አላችሁ። ብዙዎቹ ከእናንተ ይማራሉ። አገር ቤት ያሉ ፖለቲከኞች ነው እንግዲህ እንደምታዋቸው ናቸው። መታችሁ እዚህ ካሉ መጥተው ከሚሳተፉ ፖለቲከኞች ጋር መተቻቸት አለባችሁ። ህዝቡ ሊያውቃችሁ ይገባል የሚል እምነት አለኝ። ፕሮግራማችሁን ማስተዋወቅ አለባችሁ፣ መተቸት አለባችሁ። ኮመንት ላይ ስድቦች ምን ይመስላሉ ይሄን መቅመስ አለባችሁ። ስድብ በማይደርስበት ቦታ አይደለም መገኘት ያለባችሁ። ቲክቶክ ላይ ማህበረሰቡን ለማስተዳደር እስከሆነ ማህበረሰቡ ያለው ቲክቶክ ላይ ነውና ይሄንን መጠቀም አለባችሁ ለማለት ያለው። ሲሳይ አስቀድሞ የባነነ ይመስላል። ቲክቶክ ላይ እንግዲህ የመጡ ፖለቲካ ፓርቲዎችን እዚህ ጋብዝልን ብሏል። እሱም ተጠቅሟል። ለቀጣይ ሀገራዊ ምርጫ ለዝግጅት ይረዳል ለማለት ያለው። እሺ 3 ሰው ቀርተናል። ለሶስታችሁ የመጨረሻ መሰጣችሁ 5 ደቂቃ ነው። በ5 ደቂቃ ውስጥ የተነሱ ጉዳዮች አሉ የምትሉ ነገሮችን ሰመራይዝ አድርገን እንዳማረብን እንሰነባበታለን። ነገ ከሰዓት በኋላ እንገባለን። በተለይ አንድ አለን የምንለው አትሌታችን ወይም ደግሞ አትሌቶቻችን ከየት ወዴት ምን ተሰማችሁ? እስቲ ኢትዮጵያ በታሪካችን ወርቅ ሳናመጣ ይህ ለሁለተኛ ጊዜ ነው። ይሄ ምንድነው ችግሩ? አያሳፍርም? ቁም ነገር አያሳፍርም? በዚህ ጉዳይ ማውራት አለብን። ነገ ከነገ ወዲያ ከተቻለ ከአትሌቲክስ ፌዴሬሽን ሰዎችን ለማስገባት ጥረት አድርጋለሁ። መተህ እዚህ ከህዝቡ የሚነሳውን ጥያቄ መመለስ አለብህ። እዚሁ ቲክቶክ ላይ ቁም ነገር አሁን ብዙዎቻችሁ ማውራት አለባችሁ። አትሌቶቻችን ዛሬ ሴቶቹ በወንዶች ነው የሚሰለጥኑት። አሰልጣኞቻቸው ባሎቻቸው ናቸው ወይም ቦይፍሬንዶቻቸው ናቸው። ሯጩ ወንድ ከሆነ አሰልጣኙ ሚስቱ ናት። ይሄ የሀገር ጉዳይ ነው እንጂ የቤተሰብ ጉዳይ አይደለም። ሚስትን እንዴ ብሔራዊ ቡድን ላይ ባልና ሚስት አብረህ እየበላ አንተ እያሰለጠንካት ሌላ ሰው እንዳያሰለጥናት እያልክ ምን ጉድ ነው ጎበዝ? አትሌቲክስ ውስጥ የገባ የብሔር ችግር የብሔር ጉዳይ ነው አይደል? ስለዚህ ጥያቄ ያላቸው ብዙ አትሌቶች መከራቸውን እንባቸውን በውስጥ ጽፈውልኛል። ሚኒማም ሟልተው መሮጥ እየቻሉ መድረክ በመነፈጋቸው ብቻ ሳይወዱ በግዳቸው ዜግነታቸውን ቀይረው ለሌላ የሚሮጡ አትሌቶችን እየሰማችሁ ነው። በዚህ ላይ መጮህ አለበት፣ ግዴታ ነው። ማንኛውንም ድክመትና ብሎ የምናስበውን ነገር ነገ እናነሳለን ብዬ አስባለሁ። ነገ ከሰዓት በኋላ እንገናኛለን። በቴሌግራም አሳውቃቸዋለሁ ይህን ጉዳይ መገባበትን ሰዓት። ቴሌግራም ላይ ቤተሰብ ያልሆናችሁ ቴዲ ሐዋሳ ብላችሁ ስልካችሁን ጽፋችሁ 5500 ምናምን ስንት ነው እዛ ፌኮች ስላሉ ቁጥሩ ልንገራችሁ 5200 ያለው ነው። ይሄ 5200 ያለው ነው። ይሄ 100 ምናምን 300 ምናምን ያለው ላይ እንዳትገቡ። 5270 ምናምን ያለው ነው ትክክለኛው የኔ አካውንት። እዛ ላይ ቤተሰብ ሁኑና እንወያይበታለን። ከምኒልክ ልጀምር፣ ከዛ ወደ ቅዱስ፣ ከዛ በፎረም እናጠቃላለን። ኦኬ ቴንክ ዩ ቴዲ። አሁን በጠቆምኳቸው ቶፒኮች አንዱ ላይ ብቻ ፎከስ ለማድረግ ሞክራለሁ እና ስለ አትሌቲክሱ አጭር ሀሳብ መስጠት ፈልጋለሁ if time permits። እስክንድር ነጋ የተናገረው ነገር ሃይላይት ሊደረግ
ያስገባው 4 ነጥቦች አሉ። ውይይቱ በነገራችን ላይ ከ4 ሰዓት የበለጠ ውይይት ነው። ኖት እየወሰድኩ ሰምቼዋለሁ። የእስክንድር ጉዳይ ላይ ብቻ አላተኩር። የእስክንድርን ንግግር ኢምፓርሻል ሆኜ ነው የሰማሁት። ማለት ምንም ከትግሉ ጋር ያለውን ሁኔታ አልጣመኝም ባጭሩ ለመግለጽ ብቻ። ኤኒዌይስ ግን የምስማማባቸው ነጥቦች ነበሩ ከተናገራቸው ነገሮች። በአማራ ህዝብ ላይ እየደረሰ ያለውን ግፍና አደጋውን ይሄ ስድድቡ ከአማራ ስነ ልቦና ወይ ስብዕና ውጭ የሆነውን ይሄ በጣም መረን ለቀቅ የሆነው ነገር በአማራ ህዝብ ላይ እየደረሰ ያለውን ግፍና መከራ እየሸፈነው ነው ብሏል። በዚህ እስማማለሁ። በዚህ የተነሳ ከትግሉ እየራቁ ያሉ ሰዎች አሉ ብሏል። That's also true. ከዛ ውጭ ያነሳቸው ግን ሃይላይት ያደረኳቸው ሌሎች ሀሳቦች አሉ። አንደኛ አንድነትን በተመለከተ ያነሳው ነጥብ ይሄ half hearted apology ወይንም ከልብ ያልሆነ በቃ ላይክ ኃላፊነትን የማይወስድ ከልብ ያልሆነ ይቅርታ ጠይቋል። which is በአንድነቱ መጓተት በደረሰው አፋባሃ አጠፋም አላጠፋም ይቅርታ ጠይቃለሁ ብሏል። አጠፋም አላጠፋም አይደለም። ይሄ ኃላፊነት የጎደለው ንግግር ነው። ያጠፋውን ነገር በዝርዝር መናገር የሚችሉ ሰዎች አሉ። ኃላፊነት መውሰድ የሚፈልግ አካልም ካለ ያጠፋውን ነገር አውቆ ይቅርታ ካልጠየቀና ከስህተቱ ካልታረመ ይሄ half hearted አጠፋም አላጠፋም የሚል ይቅርታ በእኔ በኩል ተቀባይነት የለውም። ቢካዝ የአንድነቱን ጉዳይ በጣም በከፍተኛ ደረጃ ወደኋላ ከጎተቱት ሰዎች አንዱ እስክንድር ነጋ ነው ብዬ ስለማመን። ሁለተኛ ሌላ ያነሳው ነገር ደግሞ በትግሉ ውስጥ ያሉት አሁን 2 ድርጅቶች ብሎ እኩል ወሳኝ ናቸው ብሏል። የእኩል ወሳኝነት ወይንም እኩል ውሳኔ ሰጪ ናቸው ከማለቱ በፊት ግን ስለ ችሎታ ፍሌክስ ሊያደርግ የሞከረው ነገር አለ። ስለ ግንዛቤና ስለ ችሎታ በቂ ግንዛቤ ሰው ሁሉ እኩል አልተፈጠረም ምናምን ብለው ፍሌክስ ለማድረግ ያ በእኔ በኩል ኢጎ ድሪቨን የሆነ ስቴትመንት ነው። ራሱን ከፍ ሌላውን ዝቅ ለማድረግ አድርጌ ነው ያየሁትኝ። ይህንንም ፉሊ ሪጀክት አድርገዋለሁ። ያልተረዱት ነገር ካለ አንድ መሆን የሚፈልግ አካል ያልተረዱት ይሄ ያለ ብሎ ኤክስፕሌን አድርጎ እንዲረዱት ማድረግ፣ እሱ ያልተረዳውም ካለ መረዳት ኃላፊነት መውሰድ አለበት። ሌላ ግን በጣም ሬድ ፍላግ የተናገራት ነገር አለ። በእኔ አይምሮ ውስጥ ትልቅ ሬድ ፍላግ የፈጠረች ንግግር የተናገረው ህዝባችን ነገ ጠዋት የሚመጣ ነገር አለ ብሎ በተጋነነ ጉጉት ባይጠብቅ ይሻላል ባይነኝ አለ። ይሄ ከአንድ የትጥቅ ትግል አመራር ውስጥ ካለ ግለሰብ የሚጠየቅ አባባል አይደለም። የሆነ ጊቭ ታይም ፍሬም ከትግሉ የሚያስፈልጋቸው ነገሮች ይሄ ቢሆን ትግሉ በዚህ ሁኔታ ሊሄድ ይችላል ብሎ መናገር አንድ ነገር ነው። ይሄ ግን ሪሊ በጣም ሬድ ፍላግ ያደረገ የተጋነነ ተስፋ በተጋነነ ጉጉት ባይጠብቅ ይሻላል ብዬ እመክራለሁ። ይሄንን ምክር አልቀበልም። ከኛ የሚጠበቀውን እንደ ደጋፊ እንደ አማራ ህዝብ እስካደረግን ድረስ በአጭር ጊዜ ውስጥ ለውጥ ይመጣል ብለን ስለምናምን፣ ይሄንን ደግሞ ኮንትራዲክት የሚያደርግ ሌላ ነገር ተናገረ። ኦኬ ዳውት ካስት ካረገ በኋላ ምን አለ? ከ1966 ጀምሮ ላለፉት 50 ዓመታት አማራ ቤሲክሊ የፈለገው እየመጣ ሲገለው ነበር። ይሄንን ፓራፍሬዝ እያደረኩ ነው፣ ግን በነፃ እያለቀ ነበረ የኖረ ህዝብ ነው። በነፃ እየተገደለ የኖረ ህዝብ ነው። ያ ዘመን ተመልሶ እንደማይመጣ እና እርግጠኛ ነኝ አክትሟል የሚል ነገር ደግሞ ተናገረ። Okay, thank you. That's very helpful, by the way. እና ያ ዘመን ተመልሶ እንደማይመጣ እርግጠኛ ነኝ የሚል ንግግር ተናገረ። ያ ዘመን ስቲል አሁን ኤግዚስት የምናደርግበት ዘመን ነው። ያ ዘመን እስካልቆመ ድረስ ተመልሶ አይመጣም ብሎ ማለት አይችልም። እነዚህ ናቸው ከሱ ንግግር። ግን በጣም ሰፊ ንግግር ነው። ከቻልክ አዳምጠው። ሌሎች የተሻለ ንግግር የሰጡ ሰዎች አሉ እዛ ውስጥ የተለያዩ አመራሮች። ስለ አትሌቲክሱ ልነግርህ የምፈልገው ቴዲ if you look at ኦሎምፒክን ስታየው ሜዳል ካውንት ያስቀምጣሉ አይደለም? ማን ስንት ወርቅ ማን ብዙ ሜዳል እንዳገኘ እዛ ውስጥ ብዙ ጊዜ ቻይና አሜሪካ ምናምን ናቸው ከላይ ያሉት። የአንድ ሀገር እድገት ኦኬ የአንድ ሀገር ሂደት ሊለካ ይችላል በስፖርት
ኦኬ እንደ አሜሪካ ያሉ ፈርስት ወርልድ ካንትሪዎች ወይንም እንደ ቻይና ያሉ ሱፐር ፓወሮች በሁሉም ስፖርት ውስጥ መሳተፍና በሁሉም ስፖርት ውስጥ ማደግ ወርቅ ሲልቨር ምናምን የማግኘት እድላቸው ሰፊ ነው። ትሬኒንግ ፋሲሊቲ ሁሉ ነገሩ ፖሊሲያቸው ትክክል ስለሆነ እንደ ኢትዮጵያ ያለ ሀገር ግን ከሀብት ጋር አብሮ መሄድ ነው ብለህ ታስባለህ? አዎ ሰላም ፋሲሊቲዎቹ ሰላም ይሄ ፖሊሲው የአትሌቲክስ ዳይሬክተሮቹ አመራረጥ ምናምኑ ክሊርሊ በስነ ስርዓት የሚሄድ ካለ አትሌቲክስ ከሀብት ጋር ምንም አያገናኘውም። ለምሳሌ አበበ ቢቂላ በባዶ እግሩ ኦሎምፒክ ማራቶን ወርቅ ሲያመጣ አዲስ አበባ ስቴዲየም መሮጫ ትራክ የለውም። ትሩ ኢትዮጵያ ከድህነት ወለል በታች ያለች ሀገር ናት። በረጅም ርቀት ሩጫ ግን በኢኮኖሚ የበለጸጉ እነ ካናዳ እነ አሜሪካ እነ እንግሊዝ አይበልጧትም። ሩጫ የተፈጥሮ ጉዳይ ነው። እኛ ደግሞ መልካም ለሩጫ የሚሆን መልካም ምድራችን ምቹ ነው። እዚህ ላይ ትንሽ ብቻ ቅንጅት ነው የሚያስፈልገን። አይ አግሪ በዛ አስማማለሁ። የማናጅመንቱ ነገር ነው የተበላሸብን። ይሄ የዘርና የቡድን ትብታቦ አትሌቲክስ ውስጥ ገብቶ መከራችንን እያበላ በሌላው ነገር የጠላለው ነገር ሁሉ አሁን እዚህ ውስጥ ገብቷል። ገባህ? ቤተሰባዊነት፣ ሰፈርተኝነት፣ ቡድንተኝነት አሁን እኮ በቅርብ እኮ እያየን ያለነው እኮ አትሌቲክስ ውስጥ በቪዲዮ አይታችሁን አላውቅም። አንዱ ኢትዮጵያዊ አንደኛውን ኢትዮጵያዊ ቀድሞ ስለሄደ ብቻ አንደኛው ኢትዮጵያዊ ወደ ኋላ ልብሱን ይዞ የሚጎትበት ዘመን ላይ ደርሰናል። ታምናላችሁ? ታምናላችሁ? እኔ እናንተ አብረን እየሮጥን ስለቀደምኩ እኔን ልብሴን ይዘህ ሌላው እንዲቀድም የምታደርግበት እግዚኦ ማርና ክርስቶስ። ግን ቴዲ አንድ ነገር ልበልና ላጠናቅ። አጭር ነች በጣም የሆነ ሩጫ ያየው አንድ ጊዜ አይ ቲንክ 5000 ወይ 10000 ነው። የመጨረሻዋን ዙር ስትዞር የመጨረሻዋን ሴት ነበረች አትሌቱ አስታውሳለሁ። ኮሜንታተሩ ምን አለ? ይህንን የመጨረሻ ዙር የዞረችበት ስፒድ በአጭር ርቀት ብትወዳደር ራሱ ኮምፒቲቲቭ ያደርጋታል በጣም ከፍተኛ ስለነበረ። አዎ ልክ ነህ። ኢትዮጵያ ውስጥ ጄኔቲክም ከባህር ወለል በላይ ያለንም ከፍታ ለረጅም ርቀት እንትን ብሎናል። ግን ኢትዮጵያ ያለችበት ደረጃ እንኳን ሌሎች ሩጫዎችንና ሌሎች ርቀቶችን እንድንሳተፍ የተሰጠንን ነገር ሁሉ እንድናጣ ያደርገናል ብዬ አምናለሁ። I think it's directly connected with the politics. ነገ በዚህ ጉዳይ በሰፊው እናወራለን። ኦኬ ቴንክ ዩ በጣም አመሰግናለሁ ቴሪ። የተቻለ ከአትሌቲክስ ፌዴሬሽን ሰዎችን አምጥቼ መጠየቅ አለበት። ስለ ጨዋነታቸው እተማመናለሁ። እዚህ መምጣት አለባቸው። ነገ ከተቻለ በኋላ ስላለው ነገር ደግሞ እንወያያለን። ቴንክ ዩ ሚኒሊክ ከልብ አመሰግናለሁ ስለ ጨዋነት ስለተሞላው ትንታኔ። ቅድስታችን ወደ አንቺ ልምጣ። እሺ ቴዲ ቅድም ወንድሜ ገብቶ ከአንድ ኢትዮጵያ ፓርቲ ያነሳው ነገር ትንሽ ነገር ልበለው እዛ ላይ ስለገባ በጣም ምንም ማለት አልፈልግም እንጂ ስንት አባል ሁሉ እንዳሉ ልነግረው እችላለሁ። በዋናነት የኔ ኮንሰርን አሁን አንድ ኢትዮጵያ ብሎ መጥቶ እዚህ ህብረት ውስጥ ከሚቀላቀል አንድ ኢትዮጵያን አፍርሶ ለምን እና ፓርቲ ውስጥ አይገባም? ወይስ ለምን ኢህአፓ ውስጥ አይገባም? ማለት ኢትዮጵያ ውስጥ ዲሞክራሲ ከሆነ ማምጣት የፈለጉት አሁንም ትንንሽዬ ኪንጋቸውን ይዘው የሆነ ሰዓት ሲሰበሰቡና ጠጠር ያለ ነገር ሲመጣ እንደገና ህብረቱን አፍርሰው የመውጣት የኢትዮጵያ ውስጥ የፖለቲካ ባህል ልምምድ ነው። እና መንግስት እየፈለፈላው በደንብ ይፈለፍላል። መንግስትማ ስራው ይሄ እኮ ነው። ማአት ፓርቲዎች ከስር ይፈለፍልና ሁሉንም ፓርቲዎች የማይረቡ አድርጎ መውጣት ነው የሚፈልገው። በዋናነት ግን እኔ ሁሉም ፓርቲዎች እንዲያስቡበት የምፈልገው ጠቅላይ ሚኒስትሩ ለስብሰባ ጠርተዋቸው ልክ ንግግር አድርገው ጥያቄ ጠይቀው ሲጨርሱ ማለት ነው ጠቅላይ ሚኒስትሩን እጃቸውን ለመጨበጥ ይሰለፋሉ። በቃ ምንድነው? በቃ ከዚህ በኋላ ምንድነው እሱ ልታረግ የምትችለው? እንዲህ አይነት ሌሎቹን ነገሮች አልነካቸውም። በተለይ ይሄ የአባላት ያደረጃጀት ምናምን ነገሮቹን እኔ ምንም አልነካቸውም። ይሄ ምርጫ ሲደርስ በነገራችን ላይ ምርጫ ሲደርስ በደንብ ትሞገታላችሁ። ፖሊሲያችሁ ይታያል። በተለይ የስርዓተ ጾታ ፖሊሲያችሁ ላይ ምናምን ብዙ ጥያቄዎች ይመጣሉ። ሴቶች እየተደራጁ ነው
እያንዳንዱ ፓርቲ ምን እንዳለው ለማየት እና እዛ ላይ ጠንክሩ፣ ግድ የላችሁ። ግን እውነት ለመናገር አሁን እንደናት እንደነ ኢህአፓ ምናምን ጋር መምጣት ለእናንተ በእውነት ትልቅ ብለሲንግ ነው። በርቱበት ነው ልላችሁ የምችለው። ወደ እንትን ስመጣ ወደ እስክንድር መግለጫ ስመጣ እንግዲህ አማራ ፖለቲካ ድንገት በድንገት የመጣ ሳይሆን ብዙ መከራ አልፎ ግን በቃ አጋጣሚዎች መጡና በየቦታው ያለው ታጣቂ ትግል የጀመረበትና ማህበረሰቡ የሚያገዘው ነው። በዛ ሰዓት ምንድነው የሆነው? ሁሉም በአንዴ ሲፈነዳ ይሄ ሚዲያው ላይ የተቀበለው አካል አሰፍስፎ የነበረ አጀንዳ ሲፈልግ የነበረ አካል ሙሉ ለሙሉ ወደዛ ውስጥ ገባ። ያው ብዙዎቹ የአማራ ትግል ላይ አለን የሚሉ ሰዎች ወደው ገባ አማሮች ናቸው። በብሔራቸው አማራ አይደሉም። ግን ድንገት ይሄ የአንድነት ኃይሉ አማራ በሚለው ስር ነበረና ድንገት አማራ ወደ ብሔርተኝነቱ ሲሄድ መግቢያ ስላልነበረ ሮጦ እዛው አማራ ፖለቲካ ውስጥ ገባና አትድረሱብኝ አለ። ከዛ ሚዲያ ያላቸው ሰዎች ታውቃላችሁ ጋንግስተሮች ናቸው። በደንብ አድርገው ከስር አደራጅተው የሆነ አካል እንዳይደርስ አድርገው ከዛ ደግሞ በፍጥነት ነው ራሱ የፋኖን አደረጃጀት የተከፋፈሉት። የሆነ ሰሞን የራሱ የእስክንድር ደጋፊዎች ነበሩ። ሌሎቹን አጥላልተው ሰድበው ድራሻቸውን አጥፍተው እሱን የሚያጀግኑ የሆነው ደግሞ የዘመነ እንትን ነበረ። ዘመነን መተቸት መናገር ምናምን ያስቀልሃል። በተመሳሳይ ጎንደርም ወሎም ምንም ያለው ጋንግስተሮች ያዙት። ከዛ በኋላ አየት ቦታው ከተያዘ በኋላ ትክክለኛ አማራው ትግሉ እንዲቀጥል የሚፈልገው ፍሬ እንዲያፈራ የሚፈልገው የህዝቡ ስቃይ እንዲቆም የሚፈልገው አማራ ለመምጣት ሲሞክር ቦታ የለውም። በቃ ዝም ብለህ ተገፋፍተም ከኋላን ቋቅቷን መረባክ ምናምን ስትባል ታግ ትደረጋል። ናውጣ ምናምን ትባላል። ሲፈልግ ኦሮሞ ይልሃል፣ ሲፈልግ አገው ይልሃል፣ ሲፈልግ የሆነ ነገር ይልሃል። ድራሽን ነው የሚያጠፋ። ከዛ አየህ ይሄ የምርም ስለ አማራው የሚቆረቆረው የሚያስበው አካል እንትን አለው ማለት ሼም አለው። እዚህ ገብቶ ተሟሙቶ ተሰዳድቦ ምናምን ለማድረግ አንደኛ እንትኑም አይፈቅድለትም። ስለዚህ ከአቅሙ በላይ ስለሆነ አንዳንድ ወደ ዳር ወጥተህ እስኪ ሰክን ጉዳዩ ትላለህ። በዚህ ሰዓት ግን ስራቸውን አቁመው በተለይ ውጭ ያሉ ሰዎች ስራ አቁመው ሌሎች ነገሮችን በሙሉ አቁመው 24 ሰዓት ቲክታክ ላይ ቁጭ ብለው በመስደብ ገንዘብ መሰብሰብ ጀመሩ። አሁን እነዚህ ሰዎች በገንዘብም ፈረጠሙ፣ ኔትወርካቸው ሰፋ፣ ማአት ሰው ነው ያለው። የት ነው አንተ ተነቃንቀህ የምትተቸው የምትናገረው? አትችልም፣ ጭራሽ አያስደርስም እዛ አካባቢ። እንግዲህ አንድ ትግል ሲጀመር ሰው ደጋፊው የተለያየ አስተዋጽኦ ነው ያለው። ትልልቁ ሰው አሁን እዚህ እየመጣ የሚያደርቀን እንደው 8 ደቂቃ እንቅልፋችንን የሚያመጣው ምናምን በጸሎት ነበር ማገዝ የነበረበት። በጸሎት ቀደም አይፋሰስ ምናምን እያለ የፖለቲካ ተንታኙ ትንታኔ እየሰጠ አቅጣጫ እያሳየ እንዲቀጥል ነበር የሚያደርገው። ገንዘብ ያለው በገንዘቡ ነበር እንትን የሚለው። ሁሉም ነገር ቀንደና ጠቅልል ብሎ ሁሉም ሰው ተንታኝ ሆነ። ሁሉም ሰው እኔ የአማራ ተወካይ ነኝ አለ። እዚህ ውስጥ ወዶ ገባ አማሮች ገቡበት፣ ሻቢያዎች አሉበት፣ የህዋት ደጋፊዎች አሉበት፣ የኦሮሞ ብሔርተኞች አሉበት፣ ሌላ ብሔረሰብም ያለ የመንግስት ተቋሚ ያለ ሰው በሙሉ ገብተው በቃ አማራ ነኝ ያለ። እንዴት ተብሎ ለመስራት ራሱ በጣም አስቸጋሪ ሁኔታ ነው ያለው። የዚህ ሁሉ ግን ዋናው መሰረት የፖለቲካ ትግል ስታደርግ ፖለቲካ በሞብ አይመራም። ህዝቡን መምራት ያለብህ የፖለቲካ አመራሩ ነው። ወዴት እንደምትወስደው በትክክል ማሳየት አለብህ። አየህ እስክንድር ያልሰራው የቤት ስራ፣ ዘመነ ያልሰራው የቤት ስራ ተመልሶ ራስን ሲበላ ታያለህ። ትላንት በመንጋ ሲደራጅና ሌላውን ሲሰድብልህ አጨብጭበህ ያ መንጋ ወደ ራስ ይመለሳል። አሁን መደራደር አይችልም። በነገራችን ላይ እስክንድር እደራደራለሁ ብሎ ቢያስብ ጉዱ ነው የሚፈላው። ስለሚፈራ እሱም ቢደራደር እንኳን ተደብቆ ነው የሚደራደረው። በተመሳሳይ ዘመንም ኢቭን ኢፍ ሌላ ነገር እንኳን ለማድረግ ገና አስቧል ተብሎ መከራውን ያያል። የዚህ ችግራቸው ትግሉን ሰብሰብ አድርገው የትግሉን አጋሮች ወዴት መሄድ እንዳለባቸው መምራት የነበረባቸው እነሱ ናቸው። እዛ ጋር ሚስ ያደረጉት።
ከዛ ህዝብ እንዲመራ ከለቀክ በኋላ አሁን ዥዋዥዌ በተጫወት አደገኛ ሁኔታ ውስጥ ነው የምትገባው። ስለዚህ ኢጓቸውን ትተው ወደ ተነሱበት ነገር አስበው ህዝቡን ወዴት ነው የምንወስደው ብለው የህዝቡ መከራ እንዴት ነው የምንቀንሰው ብለው ቁጭ ብለው ተነጋግረው ወደ አንድ መምጣት ከተቻለ ወደ አንድ የግድ አንድ መምጣት ግድ ላይሆን ይችላል። ግን መስመርህን አስተካክለህ እንዴት እንተጋገዝ ብለህ ህዝቡን ወደ ተሻለ ድል ለማምጣት ካልሰራ አሁንም ሚዲያው ላይ ያለው ነገር ብዙ ሲያስወጣል። እውነት ለመናገር በጣም ትከሻ በቃ ደንዳና መሆን አለበት፣ አለበለዚያ የሚያስቀርብህ አይደለም። እኔ ደግሞ በጣም የሚያሳዝነኝ የአማራ ህዝብ ከዚህ በፊት ጨቋኝ በዝባዥ ገዢ መደብ ተብሎ ተገደለ፣ ተሳደደ፣ ስም ተለጠፈለት፣ ማኒፌስቶ ተጻፈለት። አሁን ደግሞ እዚህ ሚዲያ ላይ ያሉ ሰዎች እያደረጉ አማሮች እንዳልሆኑ እርግጠኛ ነኝ እያደረጉ ያሉት ምንድነው? እንደገና የአማራና ህዝብ ከኢትዮጵያ ጥቅም በተቃራኒ የቆመ ሀገር ለማፍረስ እየሰራ ያለ ስለ ኢትዮጵያ ደንታ የሌለው አስመስሎ ተሳዳቢዎቹ ይታወቃል እኮ ሁሉም የራሱ እንትን አለ። አሁን ለምሳሌ ከዚህ ቀደም ተደጋጋሚ ተናግሬያለሁ። ለምሳሌ እኔ በብዙ በስራ ቦታ አውቃቸዋለሁ፣ ጓደኞች አሉኝ፣ ቤተሰቦች ሊኖሩ ይችላሉ፣ በትምህርት ቦታ አሉ። እነዚህ እጅግ ለመስማት የሚቀፉ ተሳዳቢዎችን ኦኬ ከነሱ ወገን ካልሆኑ ለምን ሰርቫይቭ እንዲያደርጉ ፈቀዱላቸው? ጠላት ነው የሚያስቡት ላይ በዚህ ደረጃ የሚዘምቱ ከሆነ እነዚህ ተሳዳቢዎችን ስለምን ማጥፋት ከበዳቸው? አሁን በተቃራኒ ነው እኮ ሲው የምታዩ ይሸለማሉ፣ ይበረታታሉ፣ ወንድ የሆነ እንካ ድጋፍ አላቸው። ቢኮዝ ኦፍ በእነሱ ድጋፍ አይደለም እንደ አብዛኞቹ እነዚህ አጸያፊ ተሳዳቢዎች ሰርቫይቭ ያደረጉት። ሲጎልባቸው ደግሞ እነዚህ ተሳዳቢዎች ደግሞ ይዞራሉ ወደ እነሱ አመራሮቻቸውን ይሰርባሉ አይደለም? ይሄ ታይቷል፣ በደንብ ታይቷል። አዎ ይሄ በጣም አደገኛ። እኔ የምር የአማራን ህዝብ መታደግ የሚፈልግ አማራ እዚህ ያለውን ነው መታገል ያለበት። የአማራ ህዝብ ስነ ልቦና ይሄ አይደለም። አንተ ነጋዴ ነህ፣ ሸቃይ ነህ፣ ለማኝ ዘመናዊ ለማኝ እኮ የተቀመጠብን። አሁን እኮ በጣም እኮ አሳፋሪ እኮ ቲክታክ ላይ ቁጭ ብሎ ሲለምን የሚውል ሲሳደብ የሚውል ሰነፍ ትውልድ እኮ ነው እያፈራን ያለ ነው። እኔ ምንድነው ለልጆቻችን ስምናስተላልፈው ነው በቃ እኮ መማር መድከም መስራት ምናምን ነውር እንደሆነ ቁጭ ብሎ ግን አንድ አበባ ሁለት አበባ እያሉ መዋል ስራ እንደሆነ የሚያስተምር በጣም ዋልጌ ትውልድ እንድናፈራ እንትን የተባለበትና የአማራን ህዝብ ይሄ ሆን ተብሎ የተሰራ ነው። በነገራችን ላይ የአማራን ህዝብ ትግል ለማጨንገፍ በሌላው ብሔር ብሔረሰብ የአማራ ህዝብ ተሳዳቢ ባለጌ የማይገባውን እንደጠየቀ አድርጎ እንዲሳል የተሰራ ስራ ነው። ስለዚህ ይሄንን ስለ አማራ ህዝብ ነፃነት ስለ አማራ ህዝብ ነፃ መውጣት የሚያስብ ሁሉ ኢትዮጵያዊ በሙሉ መታገል አለበት ብዬ ነው የማስበውና ተሳዳቢ የአማራ ህዝብ አይወክልም። እኔ አይወክለን ነው ይሄ ራሱ ይቻላል ሄዶ ይሄ እንደውነት ለመናገር አሁን ለምሳሌ እኔ ያለሁበት የእሳቤ ወይም የሞራል ልህቀት አማራ ነኝ ስላልክ እስከ 7 ድረስ 7 ትውልድ አማራ ልትሆን ትችላለህ። አማራን ህዝብ ግን እንደፈለክ የመሳደብ መብት የለም። ይሄ ነው ነገር የሚገባው። በአማራ ህዝብ ስም ምንም ኢንታይትል ዶን አንተ የምትሳደብበት ምንም አንተ አንድ ግለሰብ ነው። በኦሮሞ ህዝብ ስም መብት የለም፣ በትግራይ ህዝብ ስም መብት የለም ተብሎ መልሰሽ እኮ እነሱ ነው ማሸማቀቅ ያለብን። ይሄ ሌሎች ብሔረሰቦችም ኃላፊነት አለባችሁ። በጣም የሚያሳዝነው ልንገር ከአማራ ህዝብ ተለያየ አሁን እንደ ግል ንብረታቸው ይዘው ልክ ይሄ መኪና ላይ ታርጋለህ አይደል? አማ ኦሮ ምናምን ከዚህ እስከዚያ ትሄዳለህ ከዚህ እስከዛ ትሄድም እንደሚባለው ምን አገባሽ ምን አገባ የሚሉ ተናጋሪዎች የመጡበት ዘመን ነው። ህዝቡን አሲፍ የግል ሸቀጣቸው እንደሆነ አድርገው ይሄንን እያንዳንዱ ኢትዮጵያዊ አማራዎችን ማገዝ ከፈለክ፣ ኦሮሞዎችን ማገዝ ከፈለክ፣ ትግራዮች አማራ ውስጥ ሆኖ የሚሳደብ ተሳዳቢ ካለ የመጀመሪያው መታገል ያለበት ራሱ አማራው እንደሆነ ሁሉ ራሳቸው እነዚህ ሸላሚዎችን ራሱ ማሸማቀቅ አለባቸው። ኦሮሞ ውስጥ ሆኖ የሚሳደብ ተሳዳቢ ካለ ውስጡን የማጥራት ያለበት ኦሮሞ ነው። ለምን አንተ ውስጥ ሆኖ ሲሳደብ ያንተን ብሔር ይሄ ሞትለታለው እንገበገብለታለው ፈርጠለታለው የምትለውን ብሔር
ወይም ደግሞ ማንነትህን በአሉታዊ መንገድ እያስተዋወቀልህ ነው። ማንም ደግሞ ምርትና አገልግሎት እንኳን ባሉታዊ መንገድ እንዲተዋወቅልህ አፈልግም አይደል? የብሔር አምባሳደር መሆን ያለበት ጨዋ፣ እውቀት ያለው፣ በስነ ምግባሩ የተመሰከረ፣ እንዴት ያለ ጎበዝ ኦሮሞ ነው፣ እንዴት ያለ ባህል ነው። ብሔርተኝነት ማለት እኮ ሌላ ነገር አይደለም። ብሔርተኝነት ማለት አንተ የወጣበት ብሔር ትንሹ አምባሳደር ነህ ማለት እኮ ነው። የተገላቢጦሽ እንዴት ይሆናል? እና ይሄን እንዴት ዝም ትላላችሁ? እውነት እንደዚህ እንደምትሉት ከሆነ ብሔራችሁን የምትወዱት እንደምትሉት ከሆነ እንዴት ታስችሏችሁ ነው እንዲህ ያሉ ጋጦጦችን የምትቀልቡት ነው? ስለዚህ ማስተካከል አለባችሁ ለማለት ያህል ነው። ቅድስት አንዴ ቃል ጨምርልሽና ወደ ፎረም እንሄዳለን። እሺ፣ እኔ በአጠቃላይ እዚህ ትግል ውስጥ የማይገባቸው ሰዎች ገብተዋል። ቀድመው ቦታውንም ስለያዙት ሌሎች ድምጾች እንዳይሰሙ በትክክል እኮ አስቀምጦታል። ለምሳሌ የአማራ ሕዝብ እየደረሰበት ያለውን ነገር ለዓለም እንዳያሳይ ጭምር እኮ የዚህ የመንጋ ፖለቲካ የአማራ ሕዝብ በድሮን እየተጨፈጨፈ መንጋው ግን ምን ይላል? እኛንን ያሸነፍነው እኛንን የጨፈጨፍነው ይላል። እየተጨፈጨፈ እኮ የዓለም ሕዝብ እንዳይሰማው ድሮኑ ከላዩ ላይ እንዳይነሳለት መንግስት ግዳጅ እንዳይመጣበት እንደገና አሁን በትክክል አስቀምጦ ሕዝባችን የተጋነነ እኔ ቅድም ወንድሜ ሲለው በመጥፎ ነው ያየው አይደል? ትክክል ነው። የተጋነነ እንትን መኖር የለበትም። ይሄ እንደሚባለው በአንድ ቀን 4 ኪሎ ምናምን የሚባል ጨዋታ አይገባኝም። እኔ በትጥቅ ትግል ላይ ሆነ በአንድ ቀን ተነስተህ እንትንን በቃ ደርምሼ ጥየዋለሁ ልገባ ነው ምናምን ብሎ ጨዋታ የለም። ሐቁን ነው መነጋገር ያለበት። የውሸት ሪፖርት፣ የውሸት ድል፣ ይሄንን አቁሙ። ራሱ ትግሉ ከየት ወዴት እየሄደ ነው፣ ምን እያረጋችሁ ነው የሚል የሚጠየቅ የሚታይ የሚቆጠር ስራዎች መምጣት አለበት ብዬ ነው የማስበው። ቴንክ ዩ ቴዲ። ተባረክታችን እንደ ሁል ጊዜ ሁሉ ስለ በሳል አስተያየትሽ ከልብ ነው የምናመሰግነው። ነገ ከነገ ወዲያ እንገናኛለን በሌሎች ርዕሶች። ወደ ፎረም እንሄዳለን። ፎረም 711 እሺ ቴዲ፣ እንግዲህ ዛሬ በትዕግስት ነው የሰማህን፣ ነጋብህ። አመሰግናለሁ። ኤኒዌይስ እኔ እንግዲህ ቴዲ እንደማጠቃለያ ልልህ የምፈልገው ነገር በትግራይ ፖለቲካ ላይ ምን ያህል ብዙ ሰው ኢንተረስትድ እንደሆነ አንተም እዚህም ትታዘባለህ ብዬ አስባለሁ። እኔ አሁን ዛሬ ብዙ ሰው ስለ ትግራይ አውርቷል። እኔ ስለ ሌሎቹ ስለ አማራም ይሁን ስለ አቶ ማናቸውም አልተናገርኩም። ስለነ ዋንጋ እንዳልኩ ስለ ሌላው ነገር ብዙ አላወራም እና አትሊስት ትግራይን በሚመለከት የኔ ጥረት ምን መሰለህ፣ አሁን ቅድም አስወረዳቸው ምናምን ያለ ልጅ ሰምተህ ከሆነ የህወሓት ደጋፊዎች ይችላሉ። እኔ አንተ አላቅም፣ እኔ እንዴት እንደምሰማ እንደ ህወሓት ደጋፊ እንደምትቆጥረኝ ነው የሚሰማ አላቅም። ያንተ ነው ወይስ እኔ ከስር ደግሞ አይተህ ከሆነ ብዙ የአብረው ሌላ ቦታ የምንተዋወቅ ልጆች ምንድነው ዛሬ ህወሓትን ትናቆራለህ ምናምን ይሉኛልና ኦቨርኦል እኔ ምንድነው ቴዲ ክሊር እንዲሆን የምፈልግ መሰለህ፣ ሚስ አንደርስታንዲንግ አለ ትግራይ ውስጥ ያለውን ፖለቲካ። ሰው መቃወም፣ መደገፍ፣ አስተያየት ሊሰጥ ይችላል። አትሊስት መሰረታዊውን ቤዚክሱን መያዝ ይገባል ብዬ አምናለሁ። ዳይናሚክሱን መረዳት ያስፈልጋል ነው። ይሄ ማለት እኔ አሁን ለምሳሌ አስረግጬ የምነግርህ ነገር ቴዲ፣ እኔ ከነ ቅድስት ጋር ወይ ምናምን ከነ አንጋሪ ጋር ሁኜ ቲፒኤልኤፍን ለአንድ ቀንም እንዳልኩ ይሄ ሁሉ ቅራኔ ቢኖረኝም ለአንድ ቀንም ለአንድ ሰከንድም በፍጹም አልታገልም። እነሱ በሚሉት ተረክም አይደለም ቲፒኤልኤፍን የምንጠላው። ተረተኛ ላር ቴዲ፣ አሁን አንተን አንዱ ሰው አይ ቴዲ ባለፈው እዚህ አንተ ቤት በሃይማኖት ክርክር የሆኑ ሰዎች መጥተው ቴዲ የእንትን ሃይማኖት ጠላት ነው ይለዋል። እኔ ደግሞ ወይ መጥቼ ቴዲ የተጋሩ ጠላት ነው ልል እችላለሁ። እኔና እነሱ ግን አንተን የምንጠላህ በአንድ ዓላማ ስላልሆነ አብረን ግን ልንታገል አንችልም። ስለዚህ እኛ ቲፒኤልኤፍን የምንጠላውና ብዙ ኢትዮጵያውያን ቲፒኤልኤፍን የምንጠሉት የተረክ መጋራት የለንም፣ የዓላማ መጋራት የለንም። ስለዚህ እነሱ በሚፈልጉት ተረክ ተጋርተን ካልጣን ነው ቲፒኤልኤፍን እንደመደገፍ ነው የሚቆጥሩት። አብሶሉት እነሱ የሚሉትን ተረክ ከተጋራን ተጋሩ ላይ የሚያስከትለውን አደጋ አንደርስታንድ ስለምናረግ ጭምር ነው። ይልቁንም አሁን ቲፒኤልኤፍ ይጥፋ ይውደም 27 ዓመት እንዲያርጉ ምናምን ከሚሉ ሰዎች ጋር ተረክ አንጋራም ብቻ ሳይሆን የትግሉን ዓላማም አንጋራም። ለትግራይኛ የኔ ግንዛቤ የአብዛኞቻችን በኔ ዙሪያ ያሉ ሰዎች ግንዛቤ ቲፒኤልኤፍን የምንታገለው ከትግራይ አንጻር ነው እንጂ ኢትዮጵያውያን ከሚያነሱበት ድክመት አንጻር አይደለም። ስለዚህ ይሄን ልዩነት ቲፒኤልኤፍን እንደመደገፍ ለሚቆጥሩ ሰዎች ክሊር መሆን ይገባል። ሁለተኛ ነገር ቴዲ፣ አንድ በጣም አንተ በተወሰነ መልኩ ትልቅ ሚዲያ ስላለ ኤክስፕሎር ማድረግ አለብህ። ምን ነገር የተበጣጠሰ ነገር ማየት ሚስሊድ ያደርጋል። እኔ አሁን ለሌላ ግጭትም ይዳርጋል ብዬ የማስበው ነገር እሱ ክሊር እንዲሆን ነው የምፈልግ።
አሁን አስተውለ ከሆነ ለምሳሌ ቲፒኤልኤፍ ያማረራቸው ሰዎች ወደ ትጥቅ ትግል ገብተዋል ምናምን ይላሉ። ጌታቸው ረዳ ለምን ይመስላል መጥቶ የትግራይ ብልጽግናን ያልተቀላቀለ? አዲስ ፓርቲ የፈጠሩበት ምክንያት ብልጽግና የሚባል አሶሲዬሽን ሞት መሆኑን ያውቀዋል እንጂ እኮ እና አብርሃም በላይ ጋር ነው የሚውል የሚያድር 10 ሰው 20 ሰው ይዞ ባለፈው እኮ ቦሌ ክፍለ ከተማ ውስጥ ሄዳ ታስተካስተውሰ ከሆነ ቦሌ ክፍለ ከተማ የመንግስት አዳራሽ ውስጥ ቲፒኤልኤፍ እየጨፈጨፈን ነው ምናምን የሚል የሆነ ፕሮግራም ጠርቶ 50 ሰው ማግኘት አልቻሉም። አሁን አንተ የምትለው ሀፍቱ ኪሮስ ሰሞኑን መግለጫ ሰጥቷል። አፋር ከገባ በኋላ ገብተው ላንዳ ሪፖርት የሚባል ዩቲዩብ ገጽ ላይ ባለፈው ሰማል መለስ የሰጠችው ላይ ከብልጽግናና ከኢትዮጵያ መንግስት ጋር አጀንዳ ትጋራላችሁ ይባላል ሲባል አረ ነውር ነው ምን አልኩህ እንዴት ብለን ያለ እየተከተልከኝ ነው ቴዲ እንዴት ብለን ከብልጽግና ጋር ምን አርገን የትግራይ ህዝብ ይመነን ይልቁንስ ከኛ ይልቅ ለብልጽግና እነታደሰ ነው የሚቀርቡት። ይሄ ምንድነው ትግራይ ውስጥ ከብልጽግና ጋር አሶሲዬት ማድረግ ከኢትዮጵያ ይሄ ሜንስትሪም ካለው ከኢትዮጵያ መንግስት አጀንዳ ጋር አሶሲዬት የሚያደርግ ሱይሳይዳል መሆኑን እነሱም ይረዳሉ። አፋር እንኳን ያሉት ታጣቂዎች ይሄን አንደርስታንድ ያደርጋሉ። ስለዚህ ያልን እነ ሀፍቱ ኪሮስን ቢሆን ከናንተ ጋር ተረካ አይጋሩም። እነ ጌታቸው ረዳ እንኳን ተረካ አይጋሩም። ከብልጽግና ጋር አሶሲዬት ማድረግ ማለት ፖለቲካዊ ሞት መሆኑን በትግራይ አትሊስት አሁን ያለውን ፕላትፎርም ጄኑዊንሊ ኦፕን ማይንድ ሆኖ ኤክስፕሎር የሚያደርግ ሰው ይረዳዋል ብዬ አምናለሁ። ይሄው ከጌታቸው ጋር አብሮ የመጡ ሰዎች ቴዲ ወደ አዲስ አበባ የመጡ ሰዎች እኮ ቁጭ ብለው ወለዶ የሚባለውን ፓርቲ ምስረታውን ትግራይ ነው ያደረጉ። ለምን ሲባሉ ምንድን መሰለ ሰሞኑን ያሉ አዲስ አበባ ሄዶ ፖለቲካ ማካሄድ እንዴት እንደሚገል አስተውለናል። በነጌታቸው ስምረት የሚባል ድርጅት ከፑሉ ወጥቶ ከብልጽግና ጋር አሶሲዬት ተደርገ እንድንታይ አንፈልግም። ይልቁንም ትግራይ ውስጥ ህዋትን ለመታገል ትግራይ ውስጥ መቀመጥ እንዳለብን ብቻ ሳይሆን የምንጋራው ተረክም የብልጽግናና የመሃል ሀገር አጀንዳ መሆን እንደሌለበት እናምናለን ያሉት። እሺ ስለዚህ አብሶሉትሊ ልነግርህ የምፈልገው ነገር ቲፒኤልኤፍ ላይ እኛ ቅራኔ ያለን ቅራኔ ግን ኢትዮጵያውያን የትግራይ ህዝብ ቲፒኤልኤፍን ጠልቶታል በሚሉት አይደለም። አጀንዳችን ይለያያል፣ አላማችን ይለያያል፣ ቲፒኤልኤፍ እንዲሆን የምንፈልገው ነገር ይለያያል። ይልቁንም እኔም መወገድ አለበት ብዬ የማምነው ሚስ አንደርስታንዲንግ ምን መሰለህ እኛ አብዛኞቻችን ቲፒኤልኤፍን መጠን በተለያየ ቦታ ስናወግዝ የሚሰማ ኢትዮጵያዊ አይ ቲፒኤልኤፍን ገብቶ እንደ ከዚህ በፊቱ ክላሽ አወዛውዞ ለማጥፋት ተገቢው ጊዜ አሁን ነው ብሎ እንደባለፈው አይነት ሚስ አድቬንቸር እንዳይፈጠር ግን ጥንቃቄ ማድረግ ይገባል። እንደዛ ከሆነ ወደ ባለፈው ስታተስ ኮ ነው የምንመለስ። ለምን አጀንዳ ስለማንጋራችሁ ሴንቲሜንቱን ስለማንጋራችሁ ተመልሶ እንደገና ለቲፒኤልኤፍም ሌላ ጊዜ መስጠት ነው፣ ሌላ ግጭትም አላስፈላጊ ግጭት መፍጠር ይሆናል ብዬ ስለምፈራ እሱን ክሊር ለማድረግ ነው የምመጣት። ቴዲ አመሰግናለሁ በትዕግስት ስላዳመጥከኝ። ቴንክ ዩ በጣም እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው ፎረም ስለ በሳል አስተያየት ስለ ጨዋነት ነገም ከነገ ወዲያም ቤት ነው። ጤና ይስጥልኝ። ኦኬ እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? እንዴት ናችሁ? የዛሬው ፕሮግራማችን ለ3 ሰዓት ተኩል ለ4 ሰዓት ብዬ ነበረ። በሰዓቴ ነው አጠናቀቁት። ዘግየት ብዬ ነው የገባሁት። ነገር ግን በጣም አሪፍ ፖለቲከኞች ነበሩ እንደተለመደው የተለያየ ሐሳብ ያላቸው። እንዴት ናችሁ? ሁሉ ሰላም ነው ወይ? ከዚህ ቀደም የነበረውን የሃይማኖት ክርክር ሁለቱንም ፓርት ቴሌግራም ላይ ለጥፌላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሙሉን እንድታዩት ማለት ነው። የተቆራረጠ ይዛችሁ እንትን ከምትሉ ለእናንተም ለትምህርት እንዲሆናችሁ። መቼስ ይሄ 2 ቀን ለዩቲዩበሮች ሰርግና ምላሽ ነው የነላችሁ። አያመሰግኑም። በነፃ ነው የሸለምኩ። በነፃ ነው የሰጠው ውሰደው ብዬ ማለት ነው። በነፃ ለእያንዳንድ ዩቲዩበር በለው ዩቲዩብ ላለ በሙሉ በትንሹ እንደው ሚኒመም በትንሹ እንደው እያንዳንድ እንደው $500 ማለት ነው በነፃ የሰጠው ቴሌግራም ላይ ያስቀምጥኩልኝ። ቴንኪው ለቀቀው እንጂ እያልክ ያስጨነቃችሁኝን ያህል ቴንኪው እንኳን አይሉ። አፈሜነት ሼም የለ ምን የለ። እንዴት ያለ ዘመን ነው። እሺ ሁሉ ሰላም ነው እና እንደነገርኳችሁ ጭራሽ ሙሉ ቪዲዮን ወስዶ ፖስት ካደረገ በኋላ ሌባ ነህ ያለኝ ነው ጭራሽ። ሌባ ነህ ያለኝ ነው። እሺ ሁሉ ሰላም ነው። ምን አዳዲስ ነገሮች አሉ? ለኔ የምታነሱልኝ ጥያቄ አለ? ለኔ የምታነሱልኝ ጥያቄ ካለ መልሳለሁ።
ከመውጣቴ በፊት ቅድም ያነሷቸው ዋና ዋና አጀንዳዎች ነበሩ። እነሱን ሰመራይዝ ላድርግና ልውጣ። እዚህ ጋር ጽፌያቸው ነበር አጀንዳዎቹን። የታሉት ነበሩ። ልንገራቸው። አስቂኝም አሳዛኝም አጀንዳዎች አሉ። ከሌሉም ስለማስታወሳቸው ችግር የለውም። ሲያወሩ ብዙ ነገር ስለምጽፍ በጣም ብዙ ነገር ስለምጽፍ ይቸከቸካሉ። ለማንኛውም ልንገራቸው፣ አስታውሰዋለሁ፣ ችግር የለውም። ማስታወስማ እንዴት ይከብደኛል። የመጀመሪያው 58 ሚሊዮን ብር ሸፍጥ በሰሩ ሰዎች እንደተታለለ መረጃ ሰጥታችሁኛል። ግራ ቀኙን የቴዲ ሐዋሳ ወዳጆች እያነፈነፉ ነው። መረጃው የተጠናከረ መረጃ ሲኖር ከዚህ 58 ሚሊዮን ብር ጀርባ ያላችሁ በሙሉ ለህዝብ ትጋለጣለህ። ማንህም ልትሆን ትችላለህ። ሃይማኖትህ አያድንህ፣ ብሔርህ አያድንህ። በግለሰብ ደረጃ ትጋለጣለህ። ማወቅ ያለብህ ግን ይህን ሸፍጥና ይህን ሴራ የሰራህበት ቤት አይደለም የምትዳኘው። ሌብነቱን እዛው ጠንስሰህ እዛው አይደለም ፍርድህ የሚታየው። እንደዚህ አይነት ጉዳዮች አሉና እባክህ ብለውኛል። 58 ሚሊዮን ብር ጋይስ። አሁን ብዙ ጠልቄ ማልናገረው ብዙ ነገሩን ስለማላቅ ነው። እስኪ ነግሩኝ፣ አጠናክረው እስኪ ነግሩኝ ድረስ እሱን ወደ እናንተ አመጣለሁ። የቴዲ ጓደኛ ነኝ፣ ፍሬንዱ ነኝ፣ እንደዛ የሚባል የለም። ሌባ ከሆንኩ ጓደኛዬ ልትሆን አትችልም። ነፍሰ ገዳይ ከሆንኩ ጓደኛዬ፣ ወንድሜ ልትሆን አትችልም። እህቴ ልትሆን አትችልም። ህዝብ ማወቅ አለበት። 58 ሚሊዮን ብር ኦልሞስት እኮ የሆነ የስንት ወረዳ በጀት ማለት እኮ። አንድ ወረዳ በጀት አሁን ስንት ነው? የቀበሌ በጀት ስንት ነው? የስንት ቀበሌ በጀት ነው? በቀበሌ በጀት እንይዘው። አሁን ብሩ ለነገሩ እንትን ብሏል። ስንት ቀበሌ? በውስጥ ጻፉልኝ፣ ቴሌግራም ላይ ጻፉልኝ። አስተማማኝ የሆነ መረጃ አንጣ። ይጋለጣል። ይሄ በቲፎዞ ብዛት ግርግር አበዛ፣ በችክ ተከበብክ፣ እንዲህ የለም። 58 ሚሊዮን ብር ቀርጥፋ አስቀርጥፈ እንደዛ የሚባል ነገር የለም ለማለት ያህል ነው። እሺ እሱ አለ። ሌላኛው ጠዋት ከእንቅልፌ ስነሳ ቀደም ስናገር ነበር። አንድ በጣም የምወደው ወዳጄ እንትን ይላከልኝ፣ በዋትሳፕ ይላከልኝ የዚሁ የሶሻል ሚዲያችን ጉድ፣ ስም አልጠቅስም ለዘላቂ ሰላም ስልና ለሰዎች ደህንነት ስል፣ አንድ ታዋቂ ሴት ያደረግሽው ሙሉ በሙሉ እየተዘዋወረ ነው። አይታችኋል? ያያችኋላችሁ? እስኪ አንዳንድ ቁጥር ጻፉ። ይሄ መስተካከል አለበት ጎበዝ፣ ይሄ መስተካከል አለበት። እንዳለመታደል ሆኖ ደግሞ ራቆት ፎቶ ቪዲዮ የምትልኩ እንደው እንዴት እንደሚያስጠላ በቃ ያስጠላል። ቁም ነገር ይሄ እንዴት ያለ ነገር! ለካ እናንተ ሴት ልጅ ለካ ክብሯ ስትሸፋፈን ነው፣ ስትለብስ ነው። እኔ ሻዕቢያ የቆፈረው ምሽግም መሰለኝ፣ የሆነ ወረዳ ያስቆፈረው ቦይም ይመስለኛል፣ አባጣ ጎርባጣ ፒስታ መንገድም መሰለኝ። ምንድን ነው አትሊስት ለማውለቅ እኮ እንዴት ያለ ነገር ነው ጎበዝ! እንዴት ነው ይሄን ለትውልድ የምንናገረው? እግዚኦ እግዚኦ! እውነቴን ነው እግዚአብሔር ነው። በአይኔ አይቻለሁ፣ በአይኔ አይቻለሁ። ያያችሁ ሰዎች ታውቃላችሁ። ቁም ነገሩ ባካችሁ፣ ጊፍት የምትሰጡ ሰዎች አንተ በተደጋጋሚ ተናግሬዋለሁ። ሌቭል 40 ምናምን የገባው ዳሌያቸውን እርቃናቸውን ቪዲዮ ለሚልኩልህ ሴቶች እነሱ እንደ ብላክሜል እየተጠቀማቸው ስለሆነ ነው። እዚህ ቲክቶክ ላይ የሚሰብኩ አሉ፣ የሚመክሩ አሉ፣ ጥናታዊ ጽሁፎቻቸው የሚያቀርቡ አሉ፣ ትውልድ የሚያነጽ ስራ የሚሰሩ አሉ። አንድ ቀን አንበሳ ሲወርድላቸው አይታችሁ ታውቃላችሁ? እስኪ
አንድ ቀን አሁን የሕክምና ሰዎች ስለ ሕክምና ያስተምራሉ፣ በማህበራዊ ጉዳይ ላይ ትውልድ ለማነጽ ይመክራሉ፣ ሰባኪዎች አሉ ከኦርቶዶክስ ከፕሮቴስታንት ከእስልምና። አንድ ቀን ስለሰበካችሁን ስላስተማራችሁን እናመሰግናለን ብለው አንበሳ ያወረደላችሁ አይታችሁ ታውቃላችሁ? ታፕታፓቸው እንኳን ከ20 ከ30 አይበልጥም። አስመሳይ የመጨረሻ የወራዳነት ጥግ። ትውልድ ቤት በኩል ይደግ ግን እይታ ስትፈልግ ገና ለገና ዳሌዋን ስላወረገረገች የአንበሳ ማታ ወርዳለ። እያንዳንድህ ገና በቴዲ ሐዋሳ ትንታኔ በቴዲ ሐዋሳና ቤተሰቦቹ ትንታኔ ሌብልህ 40 እንዴት እንደገባ አንድ ባንድ እየተጠራ ትተነተናለህ። ዝም ብለህ 40 እንዴት ነው የገባው? ማንን ሸለመ ነው 40 የገባው? ይሄ ሁሉ መታወቅ አለበት ጎበዝ። ምን አባትህ አድርገህ ነው 40 ሌብል የገባው? መታወቅ አለበት። እርቃንነት እያበረታታ ማለት ነው። ሴቶች በህፃናቶች ቤት በኩል ይደጉ። አንዳንዶቻችሁ ሚስት ያላችሁ ናችሁ። ከትዳር ተደብቀ ነው የምትሸልሙ። የምታበረታቱ ሴቶችን የሆነ አንበሳ ታወርዳለህ። ከዛ ላወርድክላት አንበሳ ደግሞ ድጋሚ ሚያዣ ሆነ ነገም ከነገ ወዲያም እንደምትሰጣት እሷ ስለምታውቅ የሆነ ክፍተቷን እንደምትሞላላ ስለምታውቅ ራቁት ቪዲዮ ሽላኪልኝ ትላለህ፣ ትልክልሃለች። ወይ በቪዲዮ ኮል ትደውላለህ፣ አውልቂ ትላለህ፣ እዚህ ጋር ንኪ ትላለህ፣ እዛ ጋር ንኪ ትላለህ። ከዛ ትቀርሳለህ። ከዛ በዛ ብላክሜል ታደርጋለህ። ከዛ ታስተላልፋለህ። እንደው ሴቶች ውስጥ እንደምን ሆናችሁ አሉ እናንተ? እንደው የትኛው ያምሯችሁ ክፍል ነው ግን እንደዚህ እንድታደርጉ የሚፈቅድላችሁ? ይሄ ራሱ ልናወራው የሚገባ ጉዳይ ነው። በፖለቲካና በመንፈሳዊ ጉዳይ ቢዚ ሆነን ነው እንጂ ይሄን ራሱ ነው ማውራት ያለብን። እንደውም ይሄን ሳናወራ ወደ ሌላ ሜዳ አልነበረብንም። እሱን ታዝበናል ጎበዝ። ያየሁት ነገር በጣም ያሳፍራል፣ በጣም ያሳፍራል። ኤአይ ነው ደግሞ ትላላችሁ። ኤአይ ይብላ የፈረደበት ኤአይ ትላለህ። ዝም ብለህ ኤአይ እና መስተካከል አለበት። ለዘላቂ ሰላም ስል ስም አልጠራም። ብዙ ነገሮች አሉ፣ በጣም ብዙ የሚያሳፍሩ ነገሮች አሉ። በተለይ ሴቶቻችን ላይ የሆነ ያለ ነገር ይገባኛል። ወይ ድህነት፣ ወይ ማጣት፣ ወይ መቸገር፣ ወይ በደካማ ጎናቸው የገባህ ምናምን ያን ጥሩ ጥሩ ቦርሳ መያዝ ይፈልጋሉ፣ ጥሩ ጥሩ ሽቶ መቀባት ይፈልጋሉ፣ ከጓደኞቻቸው ጋር መስተካከል ይፈልጋሉ። በቃ የምሸልማቸው ከሆነ ጊፍት ከተጫወቱ ዝም ብለህ ስጣቸው። እንዳለመታደል ሆኖ አንበሳ ካወረድክ በኋላ ግን ቀጥሎ ከታች አንበሳውን ላኪልኝ ትላለህ፣ ፎቶ አንሺና ላኪልኝ ትላለህ። ምን ነገና በቪዲዮ እየደወልክ አንበሳውን አሳይኝ ምናምን ትል ከሆነ ትክክል አይደለም። እንደዛ ለማለት ያህል ነው። ይሄን ነገር አይተናል በሳምንቱ ለማለት ያህል ነው። ሌላው ምን ነበረ? 58 ሚሊዮን ዶላር ብር 58 ሚሊዮን ብር እሱን ብያለሁ። እርቃን ቪዲዮ ብያለሁ። በአትሌቲክሳችን ጉዳይ ላይ እሱን እናወራለን ነገ ከነገ ወዲያ። ባለፈው ሐሙስ ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ደውለው ቤትን እንፈልጋለን እባክህ ፍቀድልን ባሉኝ መሰረት እንዲያስተምሩ ፈቅጄላቸው ነበረ። አስተምረዋል፣ ተምራቸዋል። ብዙዎቻችሁ ደስተኛ እንደሆናችሁ ነግራችሁኛል። በቴሌግራምም ጽፋችኋል። ሙሉ የትምህርቱን ቪዲዮ ደግሞ ቴሌግራም ላይ ልኬላችኋለሁ፣ ሙሉን ማለት ነው። አሁን ደግሞ የወንጌል አማኞች እኛም መተን እናስተምር፣ ቤትን ፍቀድልን፣ እንዘምር፣ ልክ ኦርቶዶክሳውያን መተው ምዕመኖቻቸውን እንዳስተማሩት እንደዘመሩት ስላሉ ሲጠይቁኝ እሺ ብያለሁ። ምን ገዶኝ? ምን ችግር? እኔ ቤት መታችሁ ፖለቲከኞች የሚፈነጩበት ቤት መታችሁ እንደው አንድም ትሆን ሁለት ነፍስ እናድናለን እንደርሳለን ብላችሁ አስባችሁ ወንጌል እንሰብካለን ካላችሁ በደስታ ብያችኋለሁ። ከሙሉ ባንድ ጋር ክብራትና ክብራን በሚቀጥለው ሳምንት በዚህ ሳምንት ወንጌል አማኞች መጥተው ያገለግሏቸዋል፣ ይዘምራሉ፣ የሚሰብከው ይሰብካል። ከሙሉ ባንድ ጋር ከሙሉ ሙዚቃ ጋር እንግዲህ እሱን አሳውቃችኋለሁ። ቤቱን ይቆጣጠሩታል ማለት ነው። ለ4 ለ5 ሰዓት አብረን ቃል እንሰማለን፣ ዝማሬም ካለ ዝማሬ እናደምጣለን ለማለት ያህል ነው። ፌር ሌላው ምንድነው ቅድም ከተናገርኩት እነዚህ ናቸው። ለኔ የምታነሱልኝ ጥያቄ አለ፣ በሳምንቱ አሳውቃቸዋለሁ። ሮብ ወይ ሐሙስ ወይ ማክሰኞ እሱን አሳውቃቸዋለሁ። እነሱ ተሰብስበው ሬዲ ነን በሚሉ ሰዓት በቴሌግራም አሳውቃችሁና ለወዳጅ ዘመድ ጓደኞቻችሁ ሼር ባለፈው ደስ ይላል። ባለፈው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን መጥተው ሲያስተምሩ ወደ 8000 ሰዎች ኦልሞስት ወደ 9000 8000 ምናምን ሰዎች እያደመጡ ነበረ። ያመለጣቸው ደግሞ ሙሉውን ወስጄ ቴሌግራም ላይ ሰጥቻችኋለሁ። እዛ ላይ ያወረዳችሁ እንድትለጥፉና እንድትማሩ። አሁንም እንደዛ ያናደርጋለሁ። እሺ ለኔ የምታነሱልኝ ጥያቄ አለ? ይሄ ደግሞ እስቲ እንትን ያያችሁ ሊንክ ላኩልኝ ይላል። እንትን ያያችሁ ሊንክ ላኩልኝ ይላል። ምን ያደርግልሃል? አሁን አንተ የምታውቀው ነው ምንድነው? ሊንክ ላኩልኝ እንትን ያያችሁ ይላል። እግዚአብሔር ይገስጽ። ምን ያደርግል? የምታውቀው ነው። አዲስ ነገር የለም። እሺ አዲስ ነገር የለም። ምንም የምታውቀው ነገር የለም። እሺ ሌላ ጥያቄ አለ? የማን ነው? እሱን አልናገርም። ነውር ነው። እሱን አልናገርም። ነውር ነው። የማን ነው የሚለውን አልናገርም። እናንተ የብዙ ሰው ነው ያለው። በጣም የብዙ ሰው እዚህ ቲክቶክ ላይ የምታውቋቸው ታዋቂዎች ነን የሚሉ ጌም ውስጥ ያሉ በጣም ብዙዎች ናቸው። በጣም አይ ዶንት ኖ። ለኔ ጠዋት ስነሳ ነው የላከልኝ በጣም ማውቀው ሰውዬ። እሺ ደግሞ ጨቅጭቁኝ አሏችሁ። በገባው ወጣው ቁጥር ላክልን ምናምን እንዳትሉ። ምንም የተለየ ነገር የለውም። ምንም የተለየ ነገር የለውም። የተለየ ነገር የለውም። ከምታውቀው የተለየ ነገር የለውም። አመዶ ከምታውቀው የተለየ ነገር የለውም። ያው ዞሮ የመወፈር የመክሳት ነገር ካልሆነ በስተቀር ምንም ልዩነት የለውም። አይዞ አትስጋ፣ ስጋት አይግባ። እሺ ሌላ ጥያቄ አለ? ሌላ ጥያቄ ቡላላ ላክልኝ ይላል። አሜን። በርታ፣ እግዚአብሔር ጸጋውን ያበዛል ይላል። አሜን አሜን። የምትመርቁኝ እግዚአብሔር ይመርቃችሁ፣ የምትጸልዩልኝ እግዚአብሔር ይርዳችሁ፣ እግዚአብሔር ይስጣችሁ። ከልብ አመሰግናለሁ። ቴሌግራም ቴዲ አዋሳ ነው። እዛ ላይ ፖስት አላደርግም ነው እንደዚህ አይነት ነገር ፖስት አላደርግም። የቴሌግራም ቻናሌን የት ነው? የቴሌግራም ቻናሌን የት ነው የማገኘው? ስልክ ላይ ነው የምታገኘው። ስልክህ ላይ ቴሌግራም አለ አይደል? ቴዲ ሐዋሳ ብለህ ታይፕ ስታደርግ እዛ ላይ ነው የምታገኘኝ። ያንተ ስልክ ላይ ነው የምታገኘኝ። እሺ ሌላ ጥያቄ አለ? ቴዲ በጣም ጥሩ ሰው ትመስለኝ ነበረ። በጣም ጥሩ ሰው ትመስለኝ ነበረ። ቪዲዮን አጋራን እንጂ ፎቶን አጋራን እንጂ አንድ ጊዜ ምንድነው ፖስት ያደረኩት? ምንድነው የሆነ ነገር ፖስት አደረኩኝ። ምን ላሳያቸው ይችላል? ለአጭር ጊዜ የሚቆይ ቴሌግራም ላይ የሆነ ነገር ፖስት አደረኩኝና ምንድነው ፖስት ያደረኩት? የሆነ ነገር ብቻ ፖስት ሳደርግ አይ ቲንክ ቶሎ አጠፋሁት ፖስት ያደረኩትን ነገርና አይ ቲንክ ልጁ አልጨረሰም መሰለኝ። እያየ ሳይጨርስ ነው ያጠፋሁት። እና ለምን ሳንጨርስ አጠፋ ምናምን ብሎ በጣም እንደጨቀጨቀኝ አስታውሳለሁ። ይሄ ህዝብ ሀገሩን በዚህ ጉዳይ ላይ አይደራደርም። በብዙ ነገር ሊደራደር ይችላል፣ ግን በእንደዚህ አይነት ነገር ጋር አይደራደርም። አይገርም? እሺ መጨረሻ ጥያቄ ማናት ልጅቷ? አላውቅም። ስሟን አልናገርም። ስማቸውን አልናገርም። አንድ ብቻ አይደለችም፣ እውነት ለመናገር አንድ አይደለችም፣ ሁለት ሶስት ናቸው። ጀስት አንድ አይደለችም፣ ሁለት ሶስት ናቸው። ስሟን ስም መናገር ብልግና ነው ስም መናገር። እሺ ሌላ ጥያቄ? ሚስጥር ጠባቂ ነኝ ላክልኝ። ከላኩልህማ ምኑን ሚስጥር ጠበቅ? እሺ ሌላ ጥያቄ አለ? ሌላ ኦኬ። አልክላችሁም። ተስፋ ቁረጡ። እንደዚህ አልከም። እኔ ራሱ አየሁት። በቃ ምንም እንደዚህ ገብቼ እንደዚህ እንትን አላልኩም። እዛው እንዳለ ነው እንትን ያልኩት። ጥሩ አይደለም። እሺ ሌላ ጥያቄ?
ምን የለህም አታወራ ምናምን ትለኛው እኔን አሁን እልህ ልታሲዝ ነው። በቃ በእልህ ምናምን እንደዛ እኮ አልሰራም እኔ። ታፕ ላደረጋችሁ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባይ ምስጋና ይድረሳችሁ። ሚስት ያላችሁ ከሚስቶቻችሁ ጋር ተኙ፣ ባል የሌላችሁ ከባሎቻችሁ ጋር ተኙ። ሚስትም ባልም የሌላችሁ ብርድ ልብስ ወይ አንሶላ ይኖራችኋል ብዬ ተስፋ አድርጋለሁ። እዛ ውስጥ ገብታችሁ ተፍተፍ ብላችሁ ተኙ። ሚስት ሚኖርህ ባልም ሚኖርሽ አይኖርሽ ግን አንድ ነገር ታደርጋላችሁ። ከአፈ ጉባኤው ከቴዲ አናት ላይ ትወርዳላችሁ። ያስማማል። የዕለቱ የመዝጊያ ንግግራችን ነው። እግዚአብሔር ከክፉ ይጠብቃችሁ። በሳምንቱ ማክሰኞ ወይ ሮብ እስክንገናኝ ድረስ ጤና ይስጥልኝ።